ከላይ የተሳሳቀን ነው እንዴ ይሄ ለኔም ያስፈራል ምን አክሏል ምናምን ያለ የተሳሳቀን የምናወራው ነው በብዛት ከቮይስ በላይ ከሷ ላይ እሱን ፊት ለፊት አድርገን በቪዲዮ ነው የምናወራው ካየሻቸው ቪዲዮዎች ይበዛሉ ከላኩልሽ እንትን ላይ ቪዲዮ ነው የምናወራው ይው ደቂቃውን 31 ደቂቃ ምናምን እንደዛ ነው የምናወራው ብዙ ጊዜ ነው በቃ እንደዛ ነው የምናወራው ከላይም ብልክልሽ አብዛኛው ቪዲዮ ነው ስለዚህ እነዚህ ሰዎች ምን ፕላን አድማ እያደረገ ነው አካውንቱ እንዲዘጋ ብሎክ አድርጊው እና አንዳንድ ሰው ምንም አይነት መረጃ የለውም አንተ ነው ያወጣው ቮይሱን ይላሉ እኔ አላወጣሁትም መጀመሪያ ቮይሱን እኔ ያወጣሁት ቮይስ አልነበረም እዚህ ጋር የመጨረሻውን ቮይስ ቆርጠው ያወጡት ተንኮልና ክፋት ስላሰቡ ነው ብዬ ነው የምደመድመው እንጂ ይሄንን ማስረጃ አሁንም ከአቅሜ በላይ ስለሆነ በልጄ ጉዳይ ሲነሳ በማንም ጉዳይ እኔ ሌባ ባሉኝ እኔን እንደዚህ ደፍራን ምናምን ባሉኝ ቅንጣት ታህል የጤፍ ያህል ስሜት አልተሰማኝም እንደ ሰው በወጣው ቪዲዮ ፎቶ ታዝኛለሽ ግን እማላዝንበትም የራሴ ምክንያት አለ ምክንያቱም ያ ፎቶ እኔን ለመጉዳት የተሰራ ድራማ ስለሆነ አላዝንም አሁን አንዳንድ ሰው ምንድነው የሚለው እንዲህ ሆና እንዲህ እያለቀሰች እንደዚህ የሆነች ወጥቶ ለምን ይቅርታ አይልም ግን ያቆታል ይቅርታ ማለት ምን ማለት እንደሆነ ግን ያቆታል ይቅርታ ማለት እኮ አዎ አጥፍቻለሁ ጥፋተኛ ነኝ ማለት እኮ ነው ያቆታል እንዴት አይነት አስተሳሰብ ቢኖራቸው ነው ይቅርታ በል ነገሩም እንዲረግብ እንዳይረግብ እንዲረግብ አልፈልግም ለምን ይረግባል ሰው ሲለጥፈኝና ያን ሁሉ መንገድ ሲጓዝ ማቆም መስሏችሁ ነበር እንዴ እኔም እኮ ባለኝ መንገድ ባለኝ አቅም መሄድ እችላለሁ አሁን አንቺ ያደረግሽውን ነገሮች ሌላ ቤት አላረጉልኝም ሀቢባ ጋር መጀመሪያ የልጄን ምናምን አላኩላትም ግን የሱ ተልኮ ነበረ እሷም ማውጣት አልፈለገችም አሞራው የሚሉትም የተላከለት እሱም ማውጣት አልፈለገም ቮይሶቹን አወጡ ስድቡ ነው ያየሽውን ከዛ ሰው ሁሉ ተሰብስቦ ያ ሁሉ ጥርቅም ምን መፍረድ ጀመረ ኧረ በስማ ይሄው የሚልከውን ቮይስ እንኳን ላባት ይሄ ምን አይነት ጋይስ እነዚህ መፈንቀለ ወንዶች ሀጂን እዚህ እንደዚህ ጊዜ ስለሰጠነው አድማ ያርጉ ስለሆነ በተብተ በኮፒ ሊንክና በጊፍት አሸንፏቸው እሺ ምንም አያመጡም እናንተ ብቻ ሰፖርት አድርጉት ሂድበት ሀጂ እና ይሄን መርጠው ያወጡበት ምክንያት እኔን በምን አታክ ማድረግ እንዳለባቸው ስላመኑ ነው አሁን ጃጓርም ትክክል ነው ስሜታዊ ሆኖ የሴት ልጅ ጥቃት ተሰምቶት እንደዛ ቢናገር አይፈረድበትም ለምን እዛ ጋር ተቆራርጦ በደረሰው ሜሴጅ እና በተለጠፈው ፎቶ ነው እና ልጅቷ በጣም በሚያሳዝን መንገድ የምታወራው ወሬ የሁሉንም ልብ ማለት ትቻለሽ ወስዳዋለች በቃ ሰው ሁሉ በደቦ ፈርዷል እኔ ላይ ከተወሰኑ ሰዎች በቀር ፈርዷል ምንድነው ማድረግ ያለብኝ አሁን የሆነ ቦታ ልትይዚ ብሎክ አርጊው መጣ ያመጣ ብሎክ አርጊው ስለዚህ ደካማ ሰው ይተኛል ወይ ብሎክ አርጉኝ ተብያለሁ እንዴ ዮናስ በጣም ትልቅ ነውና ዮኒ ማኛ ብሎክ አርጊው ስላለ በቃ ሀጂ ተስፋ የለህም ብዬ ሞድቅ ነው እንደሚመስለው ዮኒ ማኛ ማን ነው ለኔ ማንም ነው ምንድነው ሲጀመር አንድ ሰው ላከብረውና ለወደውና ምሳሌ ሊሆነኝ የሚችለው በሚያረጋው ነገር ነው 80 ነገር ሲያረግ አርሴማን ሲሰድብ የነበረ ሰው ለኔ እንደ ምስክር ቆሞ ሊለፈልፍ አይችልም ለኔ ዳውን ነው ገባሽ ዳውን የሆነ ሰው ነው ከፍ አድርጌ የማየው ሰው ሊሆን አይችልም ባጭሩ ሀቢባም የዩቲዩብ መሸቀያ ለዩቲዩብ የሚጠቅማትን ነገር ሰው አዝኖ ሰው አንጀት ውስጥ ገብቶ ጥቅም የሚያስገኝላትን ነገር እንጂ ያደረገችው ሌላ ነገር አለም ብያታለሁ የምትሄደው አካሄዷ ምንም ስላልጣመኝ ደንቆሮ ብያት ነው የወጣሁት ምክንያቱም አንቺ ራሱ አሁን ከደንቆሮ ጋር ቁጭ ብለሽ አታውሪም እርግጠኛ ነኝ አሁን አንድ ደንቆሮ ቤትሽ ገብቶ ቢንጣጣ ምንድነው የምታረጊው ወረድ ብለሽ አሽቀንጥረሽ ከስር ቁጭ አርገሽ ትለበልቢዋለሽ ለምን ደንቆሮ ስለሆነ ስለማይገባው እሷም ደንቆሮ ስለሆነች ደንቆሮ ብያት ወጣው አይተሽ ከሆነ ሀቢባ
ተከታዮች አሏት አለ የራሴ እኔ ጀሌዎች ነው የምለው የሀቢባ ጀሌዎች ነው የምላቸው። ልክ ሀቢባ መስማት አይፈልጉም ያንቺን አፍ ገና ስታወሪ ኧረ ይሄው አፉ ምናምን ይሄና እውነትም ወሬኛ ነው ኧረ ምላሱ የማሳመን እንትኑ ምናምን ይሉሽና በቃ መረባረብ ነው የሚያውቁት። ቃሉን እንኳን ለመስማት ፈቃደኛ አይደሉም። ከዛ ሀቢባ ጥፋተኛ ነው ካለች ያ ሁሉ ሰው ተሰብስቦ ጥፋተኛ ነው ብሎ ይፈርዳል ማለት ነው። ይሄ በቃ ለእኔ እንደዚህ በቃ እንደ ሰው ልቆጥራቸው አልችልም እንደዚህ አይነት ሰዎች። እኔ ደግሞ በእንደዚህ አይነት ነገሮች የምረበሽ ሰው አይደለሁም፣ ማወቅ አለባቸው ስለኔ። ስለዚህ ትልቅ ቦታ ስላልተሰጠኝ ትልቅ ሚዲያ ላይ ቦታ ስላልተሰጠኝ ለእኔ ሚዲያ አይደለም እኮ ግን ሶሻል ሚዲያ ላይ ያለ ሰው እንደ ትልቅ ሚዲያ ስለሚቆጥረው ነው። ለእኔ ግን በጣም ዝቅተኛው ሚዲያ ያ ነው። ግን ከስር ያሉት ቦታ ሰጡኝ፣ አልገፉኝም፣ እኔን አልገፉኝም እነሱ። እዚህ ጋር ማንም ሰውን ይጥላ ይውደድ አይመለከተኝም። ጂጂኪያ እኔ በጣም ክሬዲት እሰጣታለሁ። ክሬዲት የምሰጣት ለምን እንደሆነ ታውቂያለሽ? ቤቷ ስሄድ አልገፋችኝም። ሂድ አንተ ደፋሪ ሂድ ደብዳቤ አላለችኝም። አስገብታና ተጫወት ከኔ ጋር። ስለ ጉዳዩ ማውራት አልፈለገችም። እኔ አይመለከተኝም። ስለ ጉዳዩ እንድናወራ አልፈልግም። ስለ ቢዝነስ ምናምን እናወራ ብለን ነው ገብቼ እሷ ጋር ስለ ቢዝነስ ማውራት የጀመርነው። ጨዋታ ነው ይሄ፣ የእውነት ሲሪየስ አድርገን ወሬ ሳይሆን ዝም ብለው ቀልድ መጫወት ምናምን አለ። አሁን ሰው ይመስለኛል በጣም የተናደደ የመጣው እኔ እየገባኝ እየቀለድኩ ነው የምወጣው። በቃ ወይ ጂጂ ከንፈሪ ሲያምር ምናምን ነገር ያልኩኝ ስቄ ነው የምወጣው። ለምን ልናደድ ንገሪኝ። እሷ እንደዚህ እያደረገች እንደዚህ እየለጠፈች እንደዚህ ሆና እሱ እንዲህ ይለቃል አለች። ሰው የዛሬ 8 ወር ተደብድቦ የነበረውን ለፖሊስ ያመለከተውን ኬዝ ወደ እኔ ገልብጦ መጥቶ ድራማ ሰርቶበት አንዳንድ ነገሮች አመሳክሮ መጥቶ ለጥፎ ስለወጣ ሊደንግጥ ልዘን እንዴ? ሄለን እንዴት ነው የምደነግጠው በእንደዚህ አይነት ጉዳይ? ግን እኔ እንደዛ እንኳን አርጋ እሷን አታክ ማድረግ አይደለም የተያያዝኩት። ሌላም አንድ ቪዲዮ ልልክልሽ እችላለሁ። ይኸው ቃሉ አጭር ነው እንጂ ሰዓቱን ከቤት በሻንጣ አስቀምጦ ሰርቆ ነው የወጣው ለሚለው ፋዘርዬ ሊመጡ ነው ሰዓቱን ሊወስዱት ነው የሚለው አጭር ቪዲዮ አለ። ሰሊ ራሱ ቪዲዮ አርጋ ሰዓቱን እያሳየች የለቀቀችው ማለት ነው። እኔ እንደዚህ አይነት ነገሮችን እዚህ የማለቀው እኔ በለቀኩት ቪዲዮ እነሱ መከላከያ ተዘጋጅተው እንዲመጡ ስለማልፈልግ ነው። ምክንያቱም ወደ ህግ ከሄደ የሚፈታልኝ ህግ ነው። እዚህ ሶሻል ሚዲያ ላይ ካለው ያውጣ፣ ካለው ይልቀቅ፣ ካለው ይለጥፍ ይላል። ለማን ነው የምለጥፈው? ከዛስ እኔ ደግሞ የሆነ ነገር አድርጌ ዘሎ ነገ ደግሞ ተገልብጦ እሷ ላይ ሊና ትቀጥቀጥ ትሰቀልል ነው። ስለዚህ ፍትህ የሚሰጠኝ ህግ ስለሆነ ያሉኝን ማስረጃ የምላቸውን ነገሮች እኔን የሚያድኑኝን ነገሮች የምጠቀመው ለፍርድ ቤት እንጂ ሶሻል ሚዲያን እኮ አየሁት እኮ ገና አንድ በወጣቸው ፈርዶብኝ ቀጥቅጦኝ መዶሻ መጥቶ ያያችሁ ጠቁሙ ብሎ ፎቶዬን ለጥፎ ሲያሽከረክርና ሲያዟዘሩ ነው የከረመው ሁሉ። ስለዚህ በሶሻል ሚዲያ እኔ አላምንም ልልሽ ፈልጌ ነው። አሁን አንቺ ሄሉ እንደ ሰው እዚህ ታወያይናለሽ እንጂ ፍርድ አትሰጪም። ቢያንስ ግን ከሰማሻቸው ነገሮች አንፃር በእኔ ሀጂ ጥፋተኛ አይደለም ወይ ጥፋተኛ ነው የሚለውን የእኔ ብዙ ካላሳመነሽ የእሷን ብዙ ካላሳመነሽ እሷ ላይ እሱ ላይ መፍረድ አልችልም ብለሽ ውሳኔ ትሰጫለሽ እንጂ ድምድም አድርገሽ አይ ፎቶውን አይቻለሁ እኔ አምኛለሁ በቃ ማለት እንደዛ ነው። አይ እኔ ፎቶውን አይቻለሁ እኔ አምኛለሁ መቷታል አርጎታል ብለው የሚደመድሙ ሰዎች ስለሚበዙ ከእንደዛ አይነት አስተሳሰብ ካላቸው ሰው ብዙ ጊዜ አላወራም። እንዳላንዛው ጥያቄ ካለሽ መልሳለሁ። ያ ጋይስ ተብተብ አድርጉ፣ ኮፒ ሊንክ አድርጉ፣ ጊፍት መላክ የምትችሉም በዛ ሰፖርት አድርጉት። ሪፖርት ሲበዛ በእነዚህ አይነት ነገር እናድናለን። እሺ ችግር ምንም አባታቸው ያመጡ እንትን ሀጂ በነገራችን ላይ የዮርዲ ግሩፖች ናቸው። ታዋቸው ስማቸውንም አትጥራ፣ ለነሱ ፕራይስ መስጠት ነው። እናንተ ሁለት ሰው ታድኑታላችሁ። ሌሎቻችሁ ተብተብ አድርጉ፣ ሁለት ሰው በጊፍት ጠብቁት። ምንም አባታቸው ያመጡ። ይሄ ግር ብሎ የሚመጣው አንድ ላይ ተስማምተው ነው የሚመጡ። ታውቃል ሀጂ ባለፈው ስለ ልጅ እናት ሲጠየቅ እሷ ልጇ አናዷት ነው ብለህ ተናገርክ።
የእውነት ለልጅህ የምታስብ ጭንቅላቱ ላይ የምትጠነቀቅ ከሆነ እንደ ልጅናት የምነግርህ አይ ቲንክ ትቀበለዋለህ። እንዳትደግሞ ሁለተኛ ለመሰለ ልጁ በእኔ ምክንያት ነው እንዴ ልጄ እናቴ እንደዚህ ሆነችው ብሎ ገልቲነት ስሜት እንዳይሰማው። እሺ ቆርጣው ነው እዚህ ጋር ሆነ ያልተግባባ ነው። እኔ እንደዛ አይደለም አባባሌ፣ እንደዛ አልነበረም። እኔ ያለ ማለት የፈለኩት እንደዛ ስትል ገና ያ ነገር ተፈጥሮ ሳምንት ስለማይሞላው ከኔ ጋር እንደዚህ አይደለም። ከኔ ጋር ስናወራ ነበር ልጅ አስቸግሯት ምናምን ነገር ስል ጣልቃ መግባት ያም መግባትና ቆመ። እዚህ ጋር ያለውን ቆርጣ አውጥተው ነው ልጄን አታክ ለማድረግ የተጠቀሙበት። በቃ ነገርኩሽ እኮ ሰው የሚፈልገው የክፋት መንገዱን ብቻ ስለሆነ የክፋት መንገድ ነጥሎ ነው የሚያወጣው። እኔ እሱን አይደለም ያልኩት። አሁን እንደላኩልሽ እስቲ ልጅ አስቸግሯት ልጃችንን ስለመናገር እኔ ደውዬ ተናግሬያለሁ። አሚን እናትህን ማታከበር እናትህን ማትወድ ከሆነ እኔ ምንም አላረግልህም ከዚህ በኋላ ያልኩ በጣም የተቆጣሁት ቪዲዮዎች ተደጋጋሚ የደወልኩለት ነገር አለ ብያለሁ። እዚያ ያደረሰች ለዚያ ያበቃች እናትህ ናት። እሷን ካላከበርክ ደግሞ አባዬ ብትል እኔ አልሰማህም። እሷን መጀመሪያ እናትህን አክብር። መልስ ሰጣት ማየት አልፈልግም። ጭራሽ ነው ምናምን በጣም ብዙ ያወራነው ነገር አለ። ቢቀረጽ ቮይስ ቢኖረው ምን ያህል ደስ ባለኝ። ግን ቮይስ የለውም። ከሌለው ከየትም ላመጣልሽ አልችልም። ገባሽ? ስለዚህ እዛ ጋር ገና ተናግሬ ሳልጨርስ ያለ አውጥተው ነው ሪከርድ አደረጉትና ይሄው እንደዚህ ብለዋል። እንዴት አንዲት እናት ልጇ ተማራ እንትን ትላለች አሉ። ይሄ ገባሽ? እንዲህ ጭንቅላቱ የተደፈነ ሰው ብትነግሪውም አይገባውም። አንተ እኮ እዚህ ዋትስአፑ ላይ እውነቱ ተጻጻፋችሁት እናንተ የምታውቁትና አሁን የሰማነው ቮይስ ላይ ያ እንዳው ለእያንዳንዱ ለላከችን ቮይስ መልስ እንደምትሰጣት ነው፣ ንቀ እንደማትተው ነው የሚያሳየው። በነገራችን ላይ ገብቷል። አንዳንድ ሰው ሺህ ጊዜ ልከ ምናምን ነው አይደለ? ግን ቃል በቃል እንደምትመልስ ራሷ ከምትልከው ሴንቴንስ አንተ የምትመልሰው ይሄ ማመልከቻ ነው። ግን ቲክቶክ ላይ ባለፈው ይሄንን ስትመልስ ልጁ ቶርች ሊሆን ይችላል። ትልቅ ልጅ እኔ አልመለስኩም እኮ ነው ይልኝ። አሁንም ማስረዳሽ ነገር እኔ እንደመልስ ያ ከተቆርጦ ነው የተብራራል አለ። በእንደዚህ አይነት መንገድ እንዳታረገው ካሁን በኋላ እሺ። እኔ ማረግ ፈልጌ አይደለም። ይኸውልሽ ማረግ ፈልጌ አይደለም። እህቴ ናት ገብታ እንደዛ ስትናገር ስሜታዊ ሆኜ ነው ያወራሁት። እዛ ጋር በጣም ስሜታዊ ነበርኩኝ። ገባሽ? ስሜታዊ ሆኜ ነው ለመናገር የሞከርኩት እንጂ እኔ ማንንም ልጄ እንደዛ ደረጃ አይደለም። በጣም ወደው የሚወደኝ ልጅ ነው። ስሜታዊ ነው እኮ ግን እሱ ጋር ሲደርስ ገልቲነት ስሜት እንዳይሰማው ለሌላ ጊዜ አሁን አይሰማውም ልጄ። ኦኬ አሁን ከእንደዛ አይነት ነገር አረቀናል ላይ ወጣቶች ስለሆነ እሷ ልትል የፈለገችው ምንድነው? ከዚህ በኋላ የልጁን ስም ሜንሽን ባለማድረግ የሱንም ሐሳብ ባለ እንደው ሌሎችም የወለዱ እዚህ ያላችሁ ሰዎች በሙሉ በቃ ይሄን የምትመለከቱ ዩቲዩብን ቆራጣችሁ የምትሸቅጡ የምትነግዱ ሰዎች ለትውልድ ለጄኔሬሽን ማሰብ መቻል አለብን። እንደዚህ አይነት ነገር አንድ ህፃን ልጅ አድጎ ነገ ጊልትነስ ስሜት ከተሰማው የማይሆን አቅጣጫ ነው የሚጓዘው። ሶ ነገ ሁላችንም እንወልዳለን ልጆች ያለንም ሰዎች አለንና ለልጁ ሲባል ሀጂ ፎቶውንም ምኑንም ስለሱም እዚህ አደባባይ ላይ ባይወራ መልካም ነው። ያላችሁ ግንኙነት የተነጋገራችሁት ነገር አንተ ያስቀመጥከው ጥሩ ነው። ሶሻል ሚዲያ እንደምታየው ደግሞ በሰው መሸቀጥ መነገድ የተለያየ አጀንዳ ከበስተጀርባ ይዘመቶ ዩቲዩብ ላይ ማህበረሰብ ማበላሸብ በባልና ሚስት መሃል መግባት ፍርድ ቤት ነው። እንደውም ፍትህ የሚሰጥበት ቦታ ላይ ነው። እንዳለመታደል ሆኖ እዚህ በጣም በርከት ያሉ ብልጣብልጦች መሸቀጥ መነገድ የሚፈልጉ በጣም በሰው ህይወት መጫወት የሚፈልጉ ሰዎች እጅ ወደቀን። ሶሻል ሚዲያ ወደቀ እዛ ላይ። ሶ ይሄንን ነገር የምናጥፍበትን መንገድ እንፈልጋለን። የቤተሰብ ጉዳይ ወደ አደባባይ ባይመጣ የሚል የራሴ አቋም አለኝ። እኔ ሄሎ ሀጂ አብሮ አደጌ ነው። ከአንደኛ ክፍል እስከ 8ኛ ክፍል አብረን የተማርነው አንድ ሰፈር ነን ያለነውና ይሄንን ጉዳይህን ዕውቀት ወቁ ተብለው ተልከው ዕውቀታቸውን እንደ ጭቅቅት የታጠቡ ሰዎች ጋር ሐሳብህን አትስጥ አልኩት። እኔ በቃ ተደዋውለን አውርተናል።
በቃ ምክንያቱም ፍትህ የሚሰጡ ሰዎች አይደሉም፣ የበሰሉ ሰዎች አይደሉም። እያንዳንዳቸውም የዞርኩ ሀሳብ ሲሰጣቸዋለሁ። የሱ ጓደኞች በተለያየ ዓለም ላይ የኔም ጓደኞች እባክህ ጥላይ ንገረው አለኝ። ሀጂም የወንድሙን ስልክ ልኮልኝ ልጄን አዋራ እውነቱን ለማወቅ አለኝ። ሀጂን ያምናለሁ ችግር የለም ምለህ ነግረኛል፣ መረጃ ማስረጃ ማትላክልኝ ግን በቃ አደባባይ አትውጣ ከዚህ በኋላ ብያለሁ። እንግዲህ ሀጂ አሁን እግዚአብሔር ይስጥሽ አንቺም እኔም ለመጀመሪያ ሁለተኛ ጊዜ ነው ስመጣ። ይሄ በጣም ሴንሲቲቭ ይዙ ነው። ለልጁ ግን ማሰብ መቻል አለብን። የልጁን ስም በምንም በኩል ሜንሽን ባይደረግ ደስ ይለኛል። ባለቤትህም የልጅህ እናት ጥሩ ሴት ነች። በቃ ይሄ ያጋጥማል። በህይወት ገጠመኝ ብዙ የሚያጋጥምና የሚመጡ ነገሮች የሚሆኑ ነገሮች አሉ። ይሄ ነገር ሀፕን አረገ። አንተም በውስጥህ በሁለታችሁ መካከል ያለውን የሚያውቀው እግዚአብሔር ነው። በውስጥህ እንደው የጥፋተኝነት ስሜት ካለ ንስሐ ከሆነም እንደው የሆነ ነገር ከሆነ በራስህ ድረስ ሶሻል ሚዲያ ላይ ሄሉ ፍትህ የሚሰጥ ፖሊስ ጣቢያ የለም፣ የምናስርበት ዳኛ የለም። ዝም ብሎ ሐሳብ የተዘረከረከ ትውልድ እያጠፋ ስለሆነ ጥንቃቄ እናደርግላለሁ። ሀጂ ስላገኘው ድጋሚ ደስ ብሎኛል። ይሄን እውነትህን እንዲያደባባይ ስላወጣህ መልካም ነው። ልጁን ግን በየትኛውም ሶሻል ሚዲያ ላይ የለጠፋችሁ ካላችሁ ስለ እግዚአብሔር ብላችሁ ነገ ተወልዳላችሁ፣ ለሌላም ትውልድ ማሰብ አለባችሁ። የህፃን ልጆችን እንደው ለመሸቀጫ አደባባይ ላይ ባታወጡ መልካም ነው የሚል አቋም አለኝ። በዚህ ደረጃ ብንሄድ መልካም ነው። ቴንኪው ድሉን ስለሰጠሽኝ። ሄሉዬ አንድ ጥያቄ አመሰግናለሁ ወንድም። እና ሄሉዬ ይሄንን ማስረጃ ላውጣልሽ የፈለኩት በቀደም ቦምቢ የምትባለው ልጅ አንቺ ቤት ገብታ ስታናግርሽ አክሰፕት አድርገሽው ስትሰሚያት ነበረ። ገባሽ? ለምን የተዛባ መረጃ እኔ ያለኝ መረጃ ምናምን ብሎ ይኸውልሽ፣ በጣም የብልግናቸው ብልግና። ቦምቢ ወይ ቢፍቱ ከሁለት አንዱ ነው ብዬ ነው እርግጠኛ የምሆነው። በእሱ አካውንት ነው ያሉት። ለልጄ ደውለው ጠይቀውታል የተፈጠረውን ነገር። ገብቶሻል? እና ምንም አለም ያለ ተጫወት ብላኝ እንደዚህ ልጄን እንደዚህ አይነት እንዴት የ13 ዓመት ልጅ በዚህ ደረጃ እንዴት ደውለው እንደዚህ ለማድረግ ሞከሩ? እንዴት? ይሄ እኮ የ13 ዓመት ልጅ ነው። እንዴት የ13 ዓመት ልጅ አንቺ ደውለሽ እንደዚህ አይነት ማብራሪያ ትጠይቂዋለሽ? ከዛ የእሷን የሊናን ተሰሚነት እንዲያገኝ መሳሪያ ማድረግ ፈለጉ። አሁን ከእንደዚህ አይነት ሰው ጋር እንዴት ነው የምትግባቢው? አሁን ጥላይም ብሏል። እኔ ብዙ ቦታ ገብቼ ስናገር ብዙ ሰው እየደወለ ለሱም ይነግሩታል። ለእኔም እኮ በጣም ብዙ ሰው ይደውለኛል፣ እባክህ ሀጂ ይለኛል። ግን እዛ ትናንሽ ተብሎ የተናቁት ሰዎች ጋር ትናንሽ የተባሉት ሰዎች አሁን እዛም እየገባ ተብሎ የተጠቀሱት ቲክቶክ እንትኖች እነሱ ግን ለእኔ በጣም መቼ የምማረሳቸው ጥሩ ቤተሰቦቼ ናቸው። ለእኔ በጣም ብዙ እነ መዶሻ፣ ቤቤ፣ ሎርዳ ምናምን የምታያቸው እነሱ ቦታ ሰጥተውኝ መስማት የፈለጉ ብዙ አሉ። በጣም ብዙ አሉ። በስም ብጠቅስልሽ ብዙ አሉ። እነ እዩ ዘማርያም ሚዛና የሆነው ደጋፊም አይደለም እዩ ዘማርያም በነገራችን ላይ ለኔ ሚዛናዊ። እነ ሎርዳ ምናምንም ወደ ማመን ደረጃ አይደለም የሄዱት። ቢያንስ ቦታ ሰጡኝ፣ እንዳወራ እድል ሰጡኝ። ሌላው ቤትማ ማውራትም ምን አሁን ያንተን ዜና የምናዳምጥህ መስሎ ነው፣ ያንተን ዝባዘንኬ ወሬ የሚሰማ ያለ መስሎ ነው። ከእንደዚህ አይነት መሀይም ጋር በምን ትግባቢያለሽ? እስቲ ንገሪ። በምን የምትግባቢው ንገሪ። ሀጂ አንተ አሁን ተከሳል በሷ? እኔ እሷ በቀደም ፎቶ ላይ ለጥፋ ወጣ፣ ቅዳሜ ለጥፋ፣ ሰኞ ዕለት ነው የደወልኩት ወደ ፖሊስ። ኖርዌይ ሞል ነምበር የታወቀ ነው። አንድ ሰው የክስ ቻርጅ ሲኖርበት ሞል ነምበር ይሰጠዋል። ያ ሰው ሞል ነምበር ካለው ተከሷል ማለት ነው። እኔ ደውዬ ባረጋገጥኩኝ ሰዓት ምንም አይነት ሞል ነምበር ምንም አይነት ክስ አልነበረም። ኢቨን ሰሌ የከሰሰችው ክስ እንኳን 3 ወር ሆኖታል ምናምን የሚሉት ክስ እንኳን ወደ አቃቤ ሕግ ያልሄደ አቃቤ ሕግ ውሳኔ ያልሰጠበት ሂደት ላይ ያለ ክስ ነው። እኔ ምክንያቱም ስቲል ነው የጣሊያን ቁጥሬን ያላጠፋሁትም። አሁን የላኩልሽ ቁጥሬ ተዘግቶ አያውቅም፣ ክፍት ነው። በተደጋጋሚ ካየሻቸው እሷም ገብታ ሁሉ ነገሩን አጥፍቶ ኮንታክት አጥፍቶ ስልኩን እንደ እንትን ነው የሚቀያየረው። ስልክ ቀይሬ አላውቅም።
ስልኬን ዘግቼው አላውቅም። ምክንያቱም ሚዲያ ከመውጣቷ በፊት ከአባቷ ጋርም ስጻጻፍበት ነበረ። አሞራው የሚሉትም በስርዓት ዳይሬክት እሷ ሰጥተው ደውሎ አውርቶኛል። ስለዚህ ይሄ ምን ማለት ነው? ስልኬ ዝግ አይደለም ማለት ነው። እኔ ስዊድን ውስጥ ሆኜ አሁን ስልኬን ያልቀየርኩበት ምክንያት ነገርኩሽ። ሌላ ጠፍቷል የለም አጥፍቷል የሚል ነገር እንዳያወሩ ፖሊስ ደውሎ የሆነ ነገር እስኪጠይቀኝ ድረስ መልስ ለመስጠት አይደውልም። ኖርዌይ እንፈልግሻለን በተደጋጋሚ ይኸው ቮይስ ልኳል፣ ያስፈራራኛል ምናምን የሚል ሜሴጅ ሰጥተዋል የሚል ግምት ይኖረኛል። በዚህ ቁጥር ነው የሚልክልን ብለው ይሰጣሉ የሚል ግምት አለኝ። ባልሳሳት ግምታዬ ነው። ሰጥተዋል አልሰጡም አይዶን ነው፣ ስለ እርግጠኛ ልሆን አልችልም በዚህ። ስለዚህ ይሄ ነው ያለው። ሄሉዬ እኔ ስልኬንም አላጠፋሁም። ከፐርሰናል ቁጥር ውጪና ይሄ ክስ እስካሁን ካለ መድረሱ ውጪ አንተ ግን ምናልባት ብለህ ተደብቀን ያለኸው? አልተደበኩም። ማወቅ ያለብሽ ነገር እንዴ አንቺ ምን ኖርዌይ ነው የምትኖሪው? ኖርዌይ ስዊድን አንድ ሰው ተፈልጎ ከተደበቀ ራሱ ፖሊስ አይደል አፍተር ሊስት የሚያወጣው ነው አይደለም? እኔ ስዊድን ዳይሬክት ነው የሚያወጡት በቲቪ። አሁን እነሱ ያደረጉት ነገር ይቅርታ ስልክ እየተደወለ እየገባብኝ ነበረ። እነሱ ያደረጉት ነገር ምንድነው? ፖሊስ ባልፈቀደው አንድ ሰው በህግ ከሶሽ ሰው ሚዲያ ላይ አንቺን የመለጠፍ መብት የለውም። ፖሊስ ይፈለጋል ብሎ እስካለጠፈሽ ድረስ ለእኔ በጣም ትልቅ አድቫንቴጅ ነው ይሄ። እኔ በጣም ወድጀዋለሁ። እኔ እንደ ሰው በጣም ወድጀዋለሁ። ለምን? በጣም ብዙ ማስረጃ አለኝ። 20,000 ሰው የሚሆን ተሰብስቦ ፎቶ ተሰቅሎ ፍርድ ተሰጥቷል። ያ ቤተሰብ የእውነቴን በጣም አም ሃፒ በጣም ደስ ብሎኛል። በቃ ጎርተውኝ ሞተዋል። በእነሱ ቤት በጣም ሰቅለውኝ ጎርተውኝ ሞተዋል። ግን ምን ያህል ዋጋ እንደሚያስከፍላቸው እንኳን ቢያውቁ ጥሩ ነው። አባትየው ፌስቡክ ላይ በጠቅላላ ከእያንዳንዱ የሚያስፈልግኝ መረጃዎች በሙሉ ይዣለሁ። እነዚህ ያስኳቸው መረጃዎች እሷን አታክ ለማድረግ አልጠቀምበትም። ህጉ ግን ገፍቶ ሲመጣ ወደ እኔ አቀርበዋለሁ፣ ተጠቀምበታለሁ። ግን ስቲል ናው የተደወለልኝም ስልክ የተላከልኝም ኢሜል የተላከልኝም ነገር ስለሌለ መናገር አልችልም። ብዙ ሰው ደግሞ እዚህ ጋር ላብራራለት የምፈልገው ሰው አንተ ሰው ከሆንክ ንጹህ ከሆንክ ለምን ጣሊያን አትሄድም ይለኛል። ገብቶሻል? ለምን ጣሊያን አትሄድም ብሎ ይናገረኛል። እኔ ፓስፖርት ዶክሜንት የለኝም። አሁን በነገራችን ላይ በውስጥ ይሄን ጉዳይ የያዘው ሰው አለ። እኔ አሁንም ይሄ በጣም ላብራራ የገባውልሽ በልጄ ጉዳይ ምክንያታዊ ስለሆንኩኝ ነው። እንድታምኝ በዚህ ጉዳይ ገብቶ ለሚጠይቅሽ ሰው መልስ ትሰጭልኛለሽ ብዬ አስባለሁ። ከዚህ በኋላ እርግጠኛ ሆኜ አላቅም። አይዶን ነው ነገ ምን እንደሚፈጠር አላቅም። ግን ከዚህ በኋላ ግን መልስ አለሽ ብዬ ገምታለሁ። በውስጥ ያናገረኝ ሰው አለ። ቅድምም ስትልኪልኝ ናገባ ስትኝ አይ አልገባም እያልኩኝ ክሊክ እያደረኩ የምመልስበት ምክንያት በጣም የምወደው የማከብረው ሰው እሷንም በጣም የምታከብረው ሰው ሁለታችንም የሚያቀን ባናና የሚባል ልጅ ለንደን የሚኖር ልጅ አለ። አናግሮኛል። እሱ በውስጥ አናግሮ ነገሮችን እባክህ ምናምን ብሎ አናገረኝ። የማከብረው ሰው ነው። ኖ ልለው አልፈልግም። ኦኬ ችግር የለውም ብየዋለሁ። እኔንም እሷንም ያቀናል በደንብ። ስለዚህ እሱ ስላናገረኝ ገብቼ ድጋሚ መነጋገር አልፈልግም። በእሷ ዙሪያ ብዙ ጥያቄም አልተናገርኩም፣ መልስም አልሰጠሽም። ግን ያለውን ዲቴይል ነገር እንድታቂ ነው የፈለኩት። እዚህ ጋር የወጣውን ሜሴጅ ሰው ቀንጭቦ ለክፉ ነገር የተጠቀመበት ስለሆነ ሜሴጆቹን እያንዳንዱ እንድታያያዥ እንድታመሳክሪ ነው ፍላጎቴ። እና እሱ ስለያዘው ደግሞ ብዙ ዝርዝር ሁኔታ በሀጂ በድብደባው ላይ ያንተ እጅ ባይኖርበትም የስንት ጊዜ ድብደባ ነው? የአብራ ስትኖር ጥቃት ሲደርስባት ስለምታይ በስንት ጊዜ ድብደባ? የዛሬ 8 ወር የሆነ እኮ ነው። ናይ ስንት ጊዜ ነው የተደበደበችው? በየስንት ጊዜው?
በየስንት ጊዜው የሚል ድብድብ የለውም እኮ አንዱ ከመኪና ወደ ማለት ይሄ ያየነው ጠባሳዎች ምናምን የአንድ ጊዜ አደጋ ነው ወይስ በተለያየ ጊዜ ደረሰ? አንዱ እጇ ምናምን አሟት ተሰብሮ ምናምን የነበረው ከመኪና ዘላ የወረደችበት ነው። አንዱ ደግሞ ይሄ መጨረሻ ላይ ሌቦች ደበደቡኝ ያለችው የዛሬ 8 ወር የተፈጠረ ነው። አንደኛው ከአመት ከምናምን ወደ 2 አመት ምናምን የሚሆነው ነው። አንደኛው ደግሞ የዛሬ 8 ወር የሚሆነው ነው። አንድ ደግሞ እንደዚህ ራሷን ጌታ የነበረው እሱም ደግሞ 3 አመት ምናምን የሚሆነው ነው። እንደዚህ ነው ያሉት። ሄሉ አንድ ጥያቄ አለኝ እኔ ልገባው። ይሄንኑ ሪፖርት አባትየው ሌባ ነው ብሎ አባትየው አብሮን ያስመዘገበው ወይስ እሷ አባቷን ደብቃን ያስመዘገበችው? እንደገና ደግሞ በዚህ ጉዳይ ምዝገባ ላይ ፖሊስ መጥቶ ነበር እዛው ሆስፒታል ማለት ዶክተሩ ፖሊስ ጠርቶ ነበር ለምዝገባ ማንንም እንጂ ዶክተሩ እዛ መዘገበው እሷ ፖሊስ መዘገበው ስለሰማው ለዛ ሆስፒታል ያሉ አባቷን ይዟት ሄደው ሆስፒታል ያሉ አባቷን ይዘው ሄደው እዛው ነው ቃሏን የሰጠችው። ቃሏን ሰጥታ ነው አባትየው ወደ ቤት ይዟት የተመለሰው። እኔ መሄድ አልቻልኩም። ለምን? የ8 አመት ልጅ ቤት ውስጥ ስለነበረች እሷን እየጠበቅኩ ቤት ውስጥ ነበር። እኔን ትተሽኝ ከሄድሽ ራሴን አጠፋለሁ ብለህ እንደ ለአባትህ የጻፍከው ማሴጅ አለ። የእውነት እጇ ደም ስራውን ቆርጣ ነበረ? ራሷም ተናግራለች እኮ። እኔ ይኸውልሽ ሄሉዬ ምን እንደሆነ ልንገርሽ። ይሄን ጉዳይ ብዙ ዝርዝር ባላወራ ደስ ይለኛል። ለምን? ራሷ ምስክርነት ሰጥታለች። እኔ ምን መሰለሽ እዚህ ጋር ብዙ ስለሷ ዝርዝር ነገር ማውራትን ፍላጎት የለኝም። ገባሽ ሄሉዬ? ግን ይሄ ራሷ በአፏ ቃል አውጥታ ተናግራለች። እኔ እንትን ልል አልችልም። ይሄንን እኮ የጠየቅንህ ይገባኛል፣ የእሷ ጥያቄዎች ናቸው። ግን ከአንተ ጋር ስለተያያዘ አንተ ላይ ስለተላከከ አንተን ይመለከታል ይሄ ነገር ውስጥ እጅ አለ ወይ ከሚል አንፃር ነው የጠየቅንህ። እሱን ያደረጋት ስለሚባል ማለት ነው። እኔ አላረኳትም። ራሷን በራሷ ነው እንደዛ ያደረገችው። ተናግራለች እኮ ማድረጓን ራሷም። ከዛ ነው ራሴ የግዴታ ጥሩ አይደለም ሁኔታሽ፣ የግድ በጣም እየተጎዳሽ ነው፣ ምንድነው የሚያስጨንቅሽ ምናምን ብለን ተነጋግረን ጸበል መሄድ አለብሽ ብዬ ትኬት ቆርጬ ጸበል ላኳት። እዛ አሁን የተካደው ነገር ምንድነው? እዚህ ጋር ጸበል በሄደችበት ሰዓት ላይ ወደ 2 ወር ከምናምን 3 ወር የሚሆን ጊዜ ልጇ ከኔ ጋር ነው የነበረችው። በጭራሽ አባቷ ጋር አይደለም። እንደውም እዛው አካባቢ የሆኑ ማን እንደሆነ አላውቅም፣ ምስክርነት መስጠት የሚፈልጉ ከሆነ ጣሊያን ውስጥ የሚኖሩ ሰዎች ለአባቷ ደውለው ልጅህን ከማንም ጎረምሳ ጋር ነው ትታት ሄደችው ምናምን ብለው ለማጣላት ሞክረዋል። ልከውለት ገብቶሻል። ግን ልጇን ሲይዛት ሰራተኛ ተቀጥሮላት የምታስጠናት የምትከታተላት፣ ጠዋት ደግሞ ወደ ትምህርት ቤት ስትሄድ መታ የምትወስዳት በሹፌር ነው የምትሄደው ልጅቷ። ስለዚህ አንድ ሰው ደፋሪ ቀጥቃጭ ከሆነ እንደዚች አበባ የመሰለች ልጅሽን ሕፃን ልጅ ትቶልሽ አይሄድም። ገብቶሻል። አሁን ደግሞ ተገልብጦ አይ እሱ ጋር ለማባቴ ጋር ነው ትቻት ሄድኩት ብያላ ነው የምታወራው። ግን በፍጹም ያው ግን የአባትየው ቤትም አባትየው ዛኔ ስራ ይሰራ ነበር። የአባትየው ቤትም ከቤታችን ጎን ነው። ገብቶሻል። ያን እዛው አካባቢ ሮካ ቼንቻ የሚባል ቦታ የምንኖርበት ቦታ በጣም የሚያውቁ ሰዎች አሉ። እውነት ለሐቅ ለክራቸው የሚመሰክሩ ከሆነ አሉ ብዙ የሚያውቁ። እሷ ኢዛቤል እኔ ጋር እንደምትኖር የራሷ የኢዛቤል አጎትም ሆነ ምናምን ያውቃሉ። እሷ እኔ ጋር እንደሆነች ያውቃሉ። ይሄ ነው ያለው ነገር። ግን አሁን ተደብልቆ በዛን ያህል ደረጃ ለምን? ግን ሀጂ 4 አመት አብራችሁ ስትኖሩ 4 አመት ነው አለ በሪሌሽን ውስጥ የቆያችሁት አይደል? 4 አመት አብራችሁ ስትቆዩ ስትናደድ አንተ በሷ ምንድነው የምታደርገው? በእውነት እኔ ይኸውልሽ ብዙ ጊዜ ሰው ያቆኛል። ስዊድን ውስጥም እንደዛ አይነት ነበረኝ። ትቼ ነው የምወጣው። በጣም ትቼ መውጣት በጣም ነው የምወደው። እና ይሄ ብዙ ጊዜ እኔና እሷ ስንጣላ
ብዙ ነገር ስትጽፍልኝ ኦኬ እሺ ምናምን የሚል ሜሴጅ ነው። ያም ጥሩ ስሜት አይሰጣትም። አይ ዶንት ኖ እኔ ነገር ለማብረድ ነው። ምክንያቱም አውርቼ ወይ ተጨቃጨቅ የማመጣው ነገር የለም። ያው እንደ ሴት እሷም ስትል ምን ልልሽ ስልክ እየተደወለ የተቆራረጠ እያስቸገረኝ ስለሆነ ነገርኩሽ። እሷ ስትናደድ የ2 ቀን 3 ቀን ምናምን ማኩረፍ ትፈልጋለች። በጣም ጥሩ ልጅ ናት በነገራችን ላይ የሆነ እልህ ምናምን እንደዚህ ቅናት በጣም ብዙ መንፈስ ይረብሻታል እንጂ በጣም ጥሩ ሰው ናት። ልቧ በጣም ንጹህ ነው። ለዚህ ነው እኔ እዚህ ጋር አንድ ሰው እዚህ ጋር የምለምነው ምን መሰለሽ እኔ እንደዛ ነገር ሳቀርብ እሷን እየገቡ አታክ እንዲያረጓት እንዲሰድዋት ምናምን አልፈልግም። በዚህ አጋጣሚ ማለት ነው በእውነቴ ነው የምነግርሽ። ምክንያቱም ኦልሬዲ እኔ እሷን ለማብኳካት ወይንም እሷን ለመጉዳት መሯሯጥ አልፈልግም። በቃ እዚህ ጋር ያሉትን ነገሮች እንደምታመሳክሪ አንዳንድ ነገሮች ልክ አለመሆናቸውን መስመራቸውን እንደ ሰዓቱ እንድታረጋግጭልኝ እንጂ እሷን በጣም እየገቡ እንዲሰድዋትም እንዲናገሯትም አልፈልግም። እኔ አሁንም ግዴታ ሆኖብኝ ገብቼ ላብራራ ገባውልሽ እንጂ ቅድም እሷ ገብታ ቢላዲን ነው ተወሽቋል ተወትፏል ስትልሽ አታክ ማረጋግጦኝ አይደለም ገብቼ ግን በቃ ዝም ማለት ስለፈለኩ ነው። ምክንያቱም ተደጋጋሚ ጊዜ ሄሉዬ አስረድቻለሁ። እኔ አንቺን ቤት እድል ሰጥቼ ላስረዳሽ ላወራሽ መጥቼ ነበር። አጋጣሚ ሆኖ ግን እንድናወራ ስለማይፈልጉ እንደዚህ ላብራራልሽ ስለማይፈልጉ ቦምቢ ሚላት ተልኮ ስላላት መጣችና ነገሩን ደበላልቃው እኔና አንቺም እንድንጣላ እሷንም ሰድቢያት እንደወጣ አደረኩት። ተናግሬያት ነው የወጣሁት። ሰድቢያት የወጣሁት ምክንያቱም ከአንድም 4-5 ለምኛታለሁ። ቦምቢ ችግርሽ ምንድነው? ዮኒ ማኛ ጋር ገብታ በጣም ነው የሳብኩት። እንደዚህ የወረደ ማንነት እንዳላት አላቅም ነበር። ግን የወረደ ማንነት ካለው አንድ ሰው የወረደ ነው። ምክንያቱም ሰው ደውሎ ሀጂ ያትናገራት ጀለሳችን ናት ካለኝ እምወደው ሰውና የማከብረው ሰው እንደዛ ብሎ ካለኝ ለዛ ሰው ክሬዲት መስጠት ስለምፈልግ ገብቼ ይቅርታ አንዳንድ ጓደኞቼም ደውሎ አትናገራት ብለው ስለተናገሩኝ ይቅርታ ስለተናገርኩሽ ቦምቢዬ ሶሪ ብያታለሁ። ያን ዮኒ ማኛ ጋር ገብታ ጠቅላይ ሚኒስትር እንኳን እንደዚህ አይፎክርም። ጠቅላይ ሚኒስትር ነው የሆነችው ወሬዋ። ስለዚህ አሁን እሷ ለኔ ከዚህ በኋላ እንደመኖርህ ታውቃታለህ ወይ ትተዋወቃላችሁ? እና ዋናው ፖይንት ወደ ሚዲያ የተመጣበት ለምን ይመስላል? ለምንድን ነው የመጣው? ወደ ሚዲያ የተመጣበት ምክንያት እኮ ነገርኩሽ። አባትየው ፌስቡክ ላይ ያንን ነገር ከለቀቀ በኋላ ሰሊ የከሰሰችውን ክስ ቦታ እንዲያገኝ የእሷንም ኬስ ሲጨመርበት ነገሮች ሲደራረቡ ገባሽ ለፖሊስ ያመቻል የሚል አስተሳሰብ ይዘው ነው የመጡት። ከዛ እኔም ማጥቃት እንደማትችል ስታቅ በጣም ምንም አይነት መረጃ ስለ ሰሊ የከሰሰችው ለሷው ነው የከሰሰችው አይደል? ስለሷ ስትናገር አልሰማሽም? ሰሊ አዎ ለሷው ነው የከሰሰችው። ምንድነው የተፈለገው? ያው ነገሩ ቦታ እንዲያገኝና ክስ ምንም ማምጣት እንትን እኔን የሚያስጠይቀኝ ማስረጃዎች የሉም። የፈለገችው ማስረጃ አሁን አንድ ፖሊስ የሆነ ነገር ሳይ የቪዲዮ ካሜራ ያል ያሻራ የአይን ምስክር ምናምን ይጠይቃል። አሁን እንደዚህ አይነት ነገር ከሌለ ፖሊስ በደፈናው ፍርድ ቤት አይፈርድብሽም። ሶሻል ሚዲያ ላይ ያወጡት ምክንያት ሶሻል ሚዲያ ላይ ይሄ ነገር ሲመጣ ይቀበጣጠራል ወይ ዘበራርቃል የሚል አስተሳሰብ ይዘው የመጡ ይመስለኛል። በእኔ ግምት ደግሞ እንደዛው ነው መስሎ የሚታይ። ምክንያቱም በተለያየ ቦታ ነጥብ ለማስጣል ያሰማራቻቸው ሰዎች በገባውበት ቤት እየገቡ ይሞክሩ ነበር እና መልስ አላገኙም። አሁን የሆነ ቤት ስገባ እነሱ የሚሰብስበው የሆነ ቤት ስገባ 4-5 ሰው ማይክ ከፍቶ እንደዚህ ነው እንደዚህ ተባልከው መልስ እንደዚህ ተባልከው መልስ ምናምን ነገር ይለኛል። ለካ እነሱ ለምደዋል። ልክ እንደዚህ እያደረጉ የሚያዋክቡት ሶሻል ሚዲያ ላይ የሚደናበር ሰው ለምደዋል። እኔ ደግሞ ያ ሰው አልነበርኩ። ስለዚህ ልክ እንዲህ 4 ሰው 5 ሰው ከፍቶ ሲያወራ ሙዚቃ ስለሚመስለኝ ነቅዬ እወጣለሁ። መቅዲ ኦፊሻል ስዊድን ጓደኛ ነች አይደል? ትንሽ አርቲስት የሆነ ያው ዘፋኛው ምናምን አሁን አሜሪካ ያለችው። አዎ ከጓደኛም በላይ እህቴም ናት።
ያ መቅዲ አውርቼው ብላ በልጆቿ ምላ እንደውም አንተ ሚዲያ ላይ ቢሰድቡ ችግር እንደሌለብህ ምክንያቱም ብዙ እንደምትችለውና አንተ ጋር ያለውን ነገር ብታወጣው ራሷ እንደምታጠፋ ምላ ተናገረች። አንድ ነግራታል ወይ ነው። ሁለት ደግሞ እዚህ ጋር ዋትስአፕ ላይ የላክልኝ ያለኝ መረጃ ይሄው ነው አልክ አይደል? እሷ ደግሞ ራሷን ልታጠፋ ትችላለች። ያ ነገር ነው ኤሉ ያዳምጪ ብላታል። ሲጀመር ብላታል። ሲቀጥል ደግሞ የእውነት አለ ከዚህ ማስረጃ ውጭ የላከው አለ ያለው ማስረጃ ራሷም የምታውቀው ነው። ብዙ ጊዜ የሆነ ነገር ልታረግ ስትል ወደ ቢላ ምናምን የሚቀመጥበት ቦታ ልትሄድ ስትል ሞባይልን አውጥቼ ቪዲዮ ያደርጋለሁ። እኔ ተጠያቂ ለማድረግ የምታደርጊው ነገር አይሆንም። እኔ ምን እጅሽን አልነካሽም አልይዝሽም። አንድ ነገር ልታረጊ ብትይ ቪዲዮ ነው የምቀርጽሽ ያሉ ቪዲዮ ከፍታለሁ። ስትሰድበኝ ስትጮህ ምናምን ዕቃ ስትወረውርብኝ ምናምን ቪዲዮ ነው ማረጋት። ለምን መንካት ስለማልፈልግ ያን እንደዛ አይነት ነገሮች ስለምታረግ ነው። ሞባይሏን በቃ ላይ ነው የምታፈርጠው። ቤት ውስጥ ስብርብሩን ነው የምታወጣው። ስለዚህ መከላከያ የሚሆንሽ ነገር ነው የምትይዥ። ፖሊስ እኮ ሲመጣ ማስረጃ ነው የሚጠይቀው አይደል? አንድ ሰው ራሱን ላይ አድርጎ ፖሊስ የሆነ ነገር አድርጋ ራሷን መታ ፖሊስ ቢመጣ ምንድን ነው የሚለው? እስኪ ጣራ ተብሎ እኮ በዛው ገብተሽ ላትወጪም ትችያለሽ። ምክንያቱም አገርሽ አይደለም። ለጥቁር ብዙ ቦታም በሌለበት ሀገር መከላከያ የሚሆንሽን ነገሮች ነው እና እንዲህ ይሄ ሰው እሱን ገልብጦ ደግሞ በመጥፎ መንገድ ሴክስ ሲያረጋት ቪዲዮ ይዘውባት ነው ይላሉ። ምን አይነት ድድብና እንደሆነ እንግዲህ አስቢ። መቅዲ እኮ ምንድን ያለች ሃጂ እውነት አንተ ይህን ነገር አድርገው ከሆነ አንተ ለእኔ ወንድሜ አይደለም። በጣም ነው ማዝንብህ። በጣም አዝኜብሃለሁ። ከአንተ አልጠብቅም ብላ ጆሮዬ ላይ ነው የዘጋችብኝ። የእውነቴን ነው የምነግርሽ። አረ መቅዲ ምናምን ብዬ ራሱ አላሳየዋትም። መቅዲ አይደለም ለመጀመሪያ ለመስማት ሞክሪ ምናምን ስላ ኖ እኔ ምንም መስማት አልፈልግም። ላይቭ ላይ እንኳን ሲሄድ በውስጥ ሃጂ ውጣ እንድትመጣ አልፈልግም ነበር የምትለኝ። ምክንያቱም ከህዝቡ መራቅ ስለማትፈልግ በቃ እሺ መቅዲዬ በጣም ያስገደድሽኝ ስለሆነ አልክልሽም ደውይልኝና ላሳይሽ ብዬ አሳየዋት። ማሳያት ያለብኝን ነገር ለምን አሳልፋ እንደማትሰጠኝ በጣም ይህን ነገርም በሆነ ነገር ቀርጻ ለሌላ ነገር እንደማትጠቀምበት ስለምተማመንባት ለእህቴ እንኳን አላኩላት። በጣም ለምወዳት ለማከብር እህቴ እንኳን አላሳየዋት። ምክንያቱም ባላቸው ነገር ስሜታዊ ሆና የሆነ መጥፎ ነገር እንድታረግ ስለማልፈልግ አላረኩም። ገባሽ? ጀማል ሚውት አርገው፣ እንትን ሚውት አርገው። እንትን አላልኩኝም። በቃ ግን ከዛ ይቅርታ አለች። እኔ ካየሽኝ በእውነት ነው የምነግርሽ ምንም ነገር አላረኩም። በቃ እኔ ያደረኩት ነገር አቅጣጫ ነው የጠቆምኳቸው። ሐቁን ከሮማ ህዝብ ሰብስቡ። ሮማ ውስጥ የእሷ ደጋፊ ብለው የሚሉት እኔ እንግዲህ እሷ የኖረችበት ሀገር ነው፣ እኔ የኖርኩበት አይደለም። እኔ እሷን ብዬ እንጂ ከእሷ ጋር የኖርኩበት ሀገር እንጂ ከእኔ በላይ በይበልጥ እሷን በደንብ የሚያውቋት ሰዎች ያሉበት ሀገር ነው። አባቷን በደንብ የሚያውቁ ስለኛ ሁኔታ በደንብ የሚያውቁ ያሉበት ቦታ ስለሆነ የሮማ ህዝብ ይፍረድ ነው ያልኩት። ከዛ አንዳንድ ጎበዝ የሆነ ሰው የራሱን መረጃ እየደወለም እየጠየቀም መሰብሰብ ጀመረ። እውነቱን ያወቀው ሰቅሎኝም ፎቶዬንም ለጥፎ ይቅርታ ብሎ አልገባሽ እና እኔ አቅጣጫ ነው የጠቆምኩት። ያ ጋይስ ተብተብ እያደረጋችሁ ኮፒ ሊንክ ነገራችን እንዳላቋረጥ ስለው ዝም ምለው እናንተ ይግባችሁ። በጊፍትም ሰፖርት አድርጉት ፔጁን ማለት ነው። ሀጂ እዚህ በመግባቱም ተቃውሞ አለብን ታውቃላችሁ አይደል? ያ ሀጂ ባለፈው ቡምቡም ምናምን ክለብ እንደሚሰሩ የማታ ስራ ስትናገር ነበር። እውነት ነው? ሄሉዬ ይሄን ነገር ፕሊስ እንዝለለው። ምክንያቱም በእነሱ ላይ ማደጋ እየፈጠረ ነው። ለምን በጣም ዩቱብ ላይ ተሰቅሎ በጣም በሚያስጠላ መንገድ ስላየሁት ያን ቃል እንኳን ካፌ በማውጣቴ በጣም ጥሩ ስሜት አይሰማም። በልጅነት ነበረ አይገልጻቸውም። ስራቸው አልነበረም።
ይኸውልሽ ቤቱ ላይ ይደነስበታል እንጂ እነሱ ያን አይደነሱ። ቤቱ ላይ ግን ይደነስበታል። እንደዛ ግን እሷም ሆነች እንደዚህ አይነት ስራ አንተ እንግዲህ ይሄንን ስራ የምትሰራ ከሆነ ወይ እንዝለለው ችግር የለው። ኔክስት ጥያቄ ስላለኝ ነው የጠየኩ እንጂ ለማወቅ አላቅም እኔ ያ ጀስት ግን አንተ ካንተ ጋር ሪሌሽን ውስጥ ከነበረች እንደዚህ አይነት ስራ እንድትፈቅድላት እንዳላችሁ እዚህም ስራ ትሰራው ነበር። ጥሩ ስራ አላችሁ። አላቅም ነበር እንደዚህ እንደሆነ ስራው አላቅም ነበር። ጀስት ማስተንግዶ እንደሆነ የማታ ስራ እንደሆነ ነው የምታውቀው አንተ። ሪሴፕሽን እንደሆነ ማውቀው። አሁን እዛው ይሄንዬ ዝርዝር ባላወራ ጥሩ ነው ለመሰለሽ። አሁን ድጋሚ ተቀርጾ ለሌላ በጣም ለሚያስከፋ ነገር እየተጠቀሙበት ነው። ለምን ሪሌሽን ውስጥ ሆናችሁ የሆነ ሪሌሽናችሁ ሲሪየስ ከሆነ ለአንድ አመትም ተዋዳችሁ ቢሆን እንዴት ውስጥ ልብህ ለዚህ ነገር ፈቀዳት የሚለው ነገር የብሶት ስለሆነ ነው። መጀመሪያ ሄሉ ያዳምጪኝ። መጀመሪያ አላቅም ነበረ እዛ እንደሆነ። ግን እኔ አባባሌ የሰው ልጅ ምን አይነት አስተሳሰብ አለኝ እኔ ሴት ልጅ ቤት ውስጥ ቁጭ ብቻ ብላ መዋል የለባትም። ገባሽ? እኔ ወጥቼ ስንቀሳቀስ ቤት ውስጥ ሆና ይጨንቃል ቤት ውስጥ መሆን። ግን ወጣ ብላ ኮንፊደንስ ኖሯት ስራዋን ሰርታ ስትመጣ ግን አንድ ራሷን በስራም ታደክማለች፣ እረፍትም ይኖራታል። ከኔ ጋር በምታሳልፈው ጊዜ ደስተኛ ሆና መኖር ትችላለች። ቤት ውስጥ ብቻ ግን ስትሆን ይኸውልሽ ያ ስራ እኮ ማቆሟን አንዳንድ ጊዜ ምን እላለሁ መሰለሽ፣ ምን ነው ያንን ነገር አጣርቼ ባላስቆምኳት ስራ ብዬም ተጸጽቻለሁ። ለምን እንደዛ ካደረኩኝ በኋላ ስራዋ የሆንኩት እኔ ስለነበርኩ በቃ ያ ነገር በጣም ብዙ ችግር ፈጥሯል። የኔ መውጣት በጣም ይረብሻት ነበር። በጣም ስትረስ ነበረ። ግን ለማስተካከልም ነገሮችን እንትን ለማለትም በጣም ፈልግ ነበር። በጣም ነው የምወዳት። በጣም በእውነት ነው የምልሽ። ደግሞ ህይወቴ ውስጥ እንደሱ አይነት ሰው ይገባል ብዬ አላስብም፣ ማሰብም አልፈልግም። በጣም ጥሩ ሴት ናት በሴትነት ደረጃ። ቁንጅናም አይተሻል። ምንም የሚጎላት ነገር ያላት ሰው አይደለች። እና አሁን እንደዚህ ብል አሁን ስለሌላ ነገር ባብራራ ምንም ትርጉም የለውም። በጣም ብዙ ቤት በጣም ብዙ ቦታ አብራርቻለሁ። እና አሁን መደጋገሙ ምንድነው የሚሆነው? ልክ እንደ አዲስ እዛም ይገባል፣ ይለፈልፋል፣ እንዲህ ይላል፣ ጨንቆት ነው፣ እንደዚህ ነው። በቃ የማያወሩት ነገር የለም። ግን ያ አይደለም ፖይንቱ። እና በዚህ አጋጣሚ እህቴ አታውቅም እዚህ ውስጥ መግባት መካተት የሌለባት ሰው ያለ ስሟ ስም የተሰጣት ሰው ብትኖር እህቴ ናት። እንደውም እኔ ሊናም በሆን ኖሮ በሊና ቦታ በሆን ኖሮ ለእህቴ ክሬዲት ነበር የምሰጣት። ምን ል ነበር መሰለሽ? እኔ ሊና እንዴት ትቻት ሄድኩኝ አይደለ? እኔ ሊናም በሆን ደውዬ ለእህቴ ሀያትዬ በጣም ይቅርታ አንቺ የምትይኝን አልሰማ ብዬ ይኸው ትቶኝ ሄደ እንደዚህ ያደረገኝ ብዬ ለእህቴ ነበር ክሬዲት የምሰጠው እኔ በሷ ቦታ በሆን። ከኛ ህይወት 3 ዓመት ሙሉ ርቃ የወጣች ሴት ግን በማታውቀው ነገር ተጨፍልቃ በዛ መንገድ መቀጥቀጧ ይገርመኛል ለራሴ። ኦኬ እኔ ምን ልበል? ራሷን ብዙ ስለማናወራ ራሷን ዲፌንድ ማድረግ የምትችል ሰው ናት እህቴ። ግን ሊና ግን የተጠቀመችበት ምንድነው? እህቴ ስሜታዊ እንደምትሆን ስላወቀች አምጥታ እህቴንም አካታ ጭፍልቅ አርጋ ስታወራ እህቴንም አይተሻታል። ግብታለችና በእንትን ማውራት ጀመረች። ግን በዛ ደረጃ እህቴ ክፉ ሆና አይደለም። ለምን እሷ እዛ ጋር እንደዛ አረገች ብዬ ገብቼ እህቴንም እንደዛ በመናገሬ በጣም ደብሮኛል። ለምን ካደረገችብኝ ይልቅ ያደረገችልኝ በጣም ስለሚበዛ። ታናሻችን ናት ብዬሻለሁ። የቤቱ ግን ለቤቱ የቀለጠች ቀልጣ እኛን ያበራች ሰው ስለሆነች ክሬዲት በጣም መስጠት ነበረብኝ። በዛ ደረጃ እህቴ መናገር አልነበረብኝም። ይህን ስልሽ ግን ሊናን መናገር አለብኝ ማለት ደግሞ አይደለም። እዚህ ጋር በቃ ያን ቃል ለሷም መጠቀም አልነበረብኝም ባጭሩ። ያው መጠቀም አልነበረብም እንጂ ከኔ ጋር ያለች እንደዚህ አይነት ስራ እንደምትሰራ አላውቅም ነው ነው ገብቶኛል። ለማንኛውም ያ ማለት እዛ ውስጥ ነው ያለው እና ግን ካንተ ጋር ሆና የሚለው ብዙ ሰው ጥያቄ ስለነበረ ነው የጠየቀ ነው።
ያ በነገራችን ላይ መልስ ትችላል። ያ ጥያቄ አላችሁ? ጃጉር አላችሁ? ቀደም ባለ መስማማት ነው ጥያቄ አላችሁ? እናንተ ምንም ለግዝ ያስቆም ያለው ጃጉር ማለት ነው። ያ ችግር የለም። እኔ እሱን ለመቃወም ምን እንትን የለኝም፣ ግን በሰው ህይወትና በሰው ነፍስ ላይ ግን ሲልምታ ግን ያው ሐቆ ያመኛል። ግን አንድ ነገር ጥያቄ አለ። አሁን የህይወት ጉዳይ ነው የማወራው፣ የህይወት ጉዳይ ነውና የመጀመሪያ ሚስትህ ገርልፍሬንድህ ሳታውቀው ከእጅ ላይ ምልጥሃለች። እንግዲህ ከመጨረሻው ልጄን አደራ አልተናገረችም። ሴቶች ለውሳኔ ለመሞት ደቂቃ ሰከንድ ምንም እንትን የለባቸው፣ ሞትን አይፈሩም። እኔ የምፈራው ስጋት ያለኝ አሁን ምልህ እቺ ልጅ ራሷን ለማጥፋት ብዙ ነገር እየሞከረች ነው። እንደው ከእጅ ብታመልጥክ እንደው እንዴት አድርገህ ትችለዋለህና የምታደርገው ነገር ለምሳሌ እርምጃ የምትወስደው ይህንን ነገር ለማዳን መቼም ልምድ አግኝተህበታል። ከመጀመሪያው ምስቲክ ከደረሰባት ነገር አግኝተሃል እና እቺስ እንደዚህ አይነት ውሳኔ ደግሞ ምልክቱንም እያሳየች ነው። ለመሞት ራሷን ከመኪና በር ከፍታ ለመውረድ ራሷን በቢላ መቆራረጥ እያደረገች ነው። እንደው ይሄንን ነገር ጸጸት እንዳይሆንብክ እንደው የራስን ጥረት እያደረክ ነው ወይ ነው የምለው። እኔ ይሄ ነው የሚሰማኝ። ምክንያቱም አንዴ ካመለጠች አሁን ልክ እንደ የልጅህ እናት ልጄን ብቻ ልጁን ጠብቀው ልጄን አደራ ነው ያለችው። ጠብቀው ይኸው ነው ያለች። ሌላ ምንም አልተናገረችም እንደሰማነው ቮይሱ እና ድንገት ውሳኔ ወስና ከእጅ ብታመልጥክ እንዴት ነው የምትሆነው? አሁን ያልወሰድከውን እርምጃ በኋላ አይጸጽትህም ወይ አይቆጭህም ወይ? ይህንን ነገር እንዴት ነው የምታደርገው ነው ምልክ። እኔ የህይወት ጉዳይ ስለሆነ ነው ጥያቄ ይሄንንም። ምክንያቱም እንዳለፈው ነገር እንደዚህ አይነት ነገር ስሜት ደግሞ ሊጎዳ ይችላል። አሁን ስትነግረን ያው ምንም እንዳላደረከ ስታግዛቸው እንደነበረ ምንም ይሆናል አይደለም። እኛ ዲቴል ውስጥ አንገባም እዛ። ግን በአሁኑ ሰዓት ደግሞ ያለውን እጅ ላይ ያለውን ነፍስ ደግሞ ለማትረፍ ምን እያደረክ ነው አንተ? ምንድነው እርምጃ እየወሰድክ ያለህበት ነገር? ይሄን ነው። አመሰግናለሁ። ኦኬ ጃጋር ወንድሜ፣ እኔ ሰምቻለሁ ጥያቄን። እኔ አሁን እዚህ ጋር መናገር የምፈልገው ነገር በቃ አንድ ማለት የምችለው ነገር እባካችሁ ሶሻል ሚዲያ ላይ ያላችሁ ሰዎች እሷን በጣም መጥፎ በጻፋችሁላትና በተናገራችኋት ቁጥር በጣም ልትጎዷት ትችላላችሁ። እኔ ራሴን መቋቋምም ሆነ እንትን ማለት የምችል ሰው ነኝ። እሷ ግን እንደ ስስነቷ ተደጋጋሚ ማቃት ሰው ናት። እንደዛ አይነት ልብ የላትም። በቃ ተዋት፣ አትጻፉ፣ አትስደቧት። በቃ ሴት ልጅ ናት። በቃ ስድቡ አያስፈልግም። እውነቴን ነው የምነግራችሁ። የትኛውን ቤት ርዕስ አድርጋችሁ ከፍታችሁ ባታወሩ ብዬ ለምናለሁ። ምክንያቱም ቢያንስ ያን ነገር ባለማድረግ ብትተባበሯት ራሷን ወደምታገኝበት በምንም ሕክምና ይሁን በሌላ መንገድ ራሷን የምታደንበትና ራሷን የምታገኝበት መንገድ አጋጣሚ ይከፈታል። በላይ በላዩ ግን የሚደራረብ ከሆነ ነገ ይቺ ልጅ የሆነ ውሳኔ ወስና ጥሩ ነገር ውስጥ ላንገባ እንችላለን። ምክንያቱም አሁን የሆነ ነገር ቢፈጠር ሰው የኢትዮጵያ ሕዝብ አያፍርም። አሁንም እኔ ኦኬ የለውም ወጥቼ ሄጃለሁ። ሕግ የራሱን ነገር አይቶ ነው የሚፈርደው። የሆነ ነገር ብትወስን ግን ሰው ግን እንደዚህ አይነት ነገር ቢፈጠር ነገ ምን ብላችሁ ዝም ከማለት ውጭ የምታረጉላት ነገር የለም እና ፕሊስ በቃ አታውሩ፣ ስለሷ አትናገሩ። በቃ በጣም ተደጋጋሚ አውርተን ተነጋግረንበታል። ይሄን ኬዝ በተቻላችሁ አቅም በቃ የእሷን ስም ባለማንሳት ተባበሩን። በቃ ተዋት። በቃ ሆኗል። እስቅርታና አንደገልበር ኦኬ መጥተሻል። አዎ ቅርታና ይኸውልህ እኔ በጣም ቅርታ አድርግልኝና በጣም ሰምቻለሁና ሰዎችን ትተህ አንተ ነህ እሷን ፊክስ ማድረግ ያለብህ ራስህ ነህ። ይህን ነገር ያመጣው አንተ ነህ ፊክስ ማድረግ ያለብህ። ጃክዋር ትክክል የተናገረ አንተ ነህ። ቢኮዝ the key is up to you። አንተ ነህ ኪዩን አለ አንተ ነህ እሷን ፊክስ ማድረግ ያለብህ እንጂ nobody else no one። አባቷ አይደለም፣ እናቷ አይደለችም፣ እህቶቿ አይደለችም፣ ፋሚሊቿ እንዳለ ማንም ሰው አይደለም። እዚህ እቺ ልጅ አንድ ነገር ብትሆን የምታውቀው አንተ ነህ፣ ብታድናትም አንተ ነህ።
ሁሉ ነገር መሆን ያለብህ አንተ ነህ። እጅ ላይ ነው እቺ ልጅ አለችው፣ እጅ ላይ ነው አለችው። ገባህ አይደለ? አንተ ብቻ ነው እሷን ፊክስ ማድረግ ያለብህ የምችለው። ፕሊስ እኔ አደራ ምን ነገር ቢኖር እንደ ኢትዮጵያዊ እንደ እህት ምንም ነገር ካለ እሷን በፈለገ ነገር እንኳን መጥፎ እንኳን ብትሆንብህ ችለሃት ይሄን ነገር እንድታሳልፍ ማድረግ ያለብህ አንተ ብቻ ነህ። እህትም አይደለችም ማንም ሰው አይደለም። ይሄን ነገር ፕሊዝ አም ቤጊንግ ዩ አዘነ ኢትዮጵያን አዘነ አወር ፒፕል በቃ እንደፈለክም ሆነ እቺ ልጅ አድና። በቃ አንተ ፕሊዝ በምችለው አቅም አንተ ብቻ አድናት። ሚዲያው ምንም ያደርግላትም። ሀቢባም ሰው ልጅ ናት። ጂኖ ሽናረ ጃጆ ሽዝ ነቲንግ ስፔሻሊ ሀቢባ ማለት በጣም ስጡፒድ ሰው ናት። ገባህ አይደለ? ሀቢባ እንደውም ኢትዮጵያውያን ሰው ብር የበላች ማፊያ ናት፣ ትልቅ ማፊያ። who she isn't people going to talk to her who she isn't she gonna go fix it እሷ እንደውም ጋዝ ላይ ነው እንትን የምጨምረው እንጂ ክብሪት የምጨምራም ተቃጥለው እንጂ ምንም አታረግም። ሀቢባ ለማንም ምንም አታመጣም። ግን አንተ ነህ ችግሩ ልጅቷ ያለባት አንተ ጋር ስለሆነ አንተ እንደምንም ሆነ እንደምንም ያችን ቆንጆ ልጇን አይተህ አዘ ሰምፐቲ አዘ እህት እንዳለ አዘን ሰው ልጅ ሆነ ማዳም የምችለው እሷን የምቻለው አንተ ብቻ ነህ። አንተ ነህ ማድረግ ያለብህ። እኔ አደራ ነገር እንደ ጃክዋር ፕሊዝ እች ልጅ ሴፍ አድርጋ በቃ ፕሊዝ በቃ ሚዲያ ላይ ትምጣ ላይክ ሴፍ አድርጋ በቃ እና እንደዛ ነው የምለው። ሰው ሚዲያ ላይ ምን አለ ሰውማ እንደፈለገ ነው የሚለው ሚዲያማ ቲክታክማ እኮ ያም ለብሩ ሲል ለምን ሲል ያም ነገር ስለሚያወራ ምንም ኮንትሮል ሚዲያ ማድረግ አንችልም። ገባህ አይደለ? ግን አንተ ግን በምችለው አቅም ምንም ብትሆን ክሊቷ ጋር ኖራል። በፍቅርም ሆነ በምንም ሆነ ታውቃታለህ። በቃ ከኛ ሁሉ የምታውቃት አንተ ነህ። ስለዚህ ቅርታና አመሰግናለሁ። ሞሽና ግን ላይ ነው ማራውና ታንኪዩ ላችኋለሁ። ፕሊዝ ቅርታ አውሩ። ኦኬ ሄሉዬ፣ እኔ ሀሳቡ መብራት ጠፍቶ እኮ ጃጓርን አድነው አልሽና የጃጓር እንዳይመስላችሁ የተሳሳተ ኢንፎርሜሽን ሀጂ ነው። እሺ ጃጓር አይደለም። ኖ ጃጓር ነገር ላይ ሀጂ የሚለው ነገር ካለ ጀማል ሲመጣ ኤኒታይም አስገቡት። የሆነ ሰው የሆነ ጥያቄ ከጠይቃችሁት ጊዜ ስጡታ። ወንዶች እንደ ሴቶች አይደሉ፣ ጊዜ ይፈልጋሉ። ለኔ ክስትንስ ተደራራቢ እንዳይሆን ጥያቄው በላይ እንዳይደራረብ ልጅቷ ባለችው ነገር ላይ መግለጫ ልስጣትና ከዛ ኒኪ የምትባለው አንተ ረጅም ሰዓት ስለተጠቀምክ እኛ እንጠቀም። እኔ መብራት ጠፍቶ ይሄ ነገር የሆነ ነገር ላይ ማድረስ አለብን ብዬ ነው ተመልሼ የገባሁት። እኔ እኮ ጆካር እኮ የምለው እኮ ያን እኮ የተናገሩ ልጅ ነው እንጂ እኮ እሱም ሀጅ እንደሆነ አውቃለሁ። ቴንክ ዩ ኢትስ ኦኬ። ኦኬ እሺ ሀጂ ሰምቻለሁ። ከመጀመሪያ እስከ መጨረሻ ባለው ጉዳይ ላይ በጣም ኢንተረስትድ ሆኜ ነው ያዳመጥኩ የነበረውና የልጅቷንም ሀቢባ ቤት ሆኜ ሰምቻለሁ አንዳንድ ነገር። ያው የሷንም በደንብ ከልብ ወደ 10 ምናምን ሺህ ህዝብ በተሰበሰበበት ነበር ቁጭ ብለን ስንሰማ የነበረው። አሁን ምንድነው መፍትሄው ነው? እዚህ ሚዲያ ላይ ወደ ታች ነገሮች መሄድ ማቆም አለባቸው። ወደ መፍትሄ እንምጣ ብለን ነው ሄሉ ጋር የመጣ ነው። ያው ሄሉ ጋር የመጣ መፍትሄ ሳያገኝ አይወጣምና እኔ ሀጂ ወንድሜ አንድ ነገር ማለት የምፈልገው ምንድነው፣ በእርግጥ ልጅቷ ሳይኮሎጂካሊ ሄልፕ ያስፈልጋታል። አሁን በጣም ጥሩ እርዳታ ያስፈልጋታል። እርዳታው ግን ግዴታ ከሀጂ ብቻ ነው ማለት የለብንም። ሶሻል ሚዲያ ላይ ያላችሁ ሰዎች ኦልሬዲ ይሄን ታፒክ ይዛ ስትመጣ ልጅቷ ናት ይዛ የመጣችሁ ኢሹን ማለት ነው። ይዛም የመጣችሁ ለምንድን ነው? ከሳራ ጋር ያው ሳራ ቀድማት እኔ ሀቢባ ጋር ሄጄ ከምከስሽ የሳርጀሪውን ገንዘብ ክፈይ በሚል ነው ይሄ ሁሉ ጉድ ይወጣው። ልጅቷ ቀድማ መታ ስለ ሀጂ እዚህ ጋር ቡም አድርጋ ሚስጥሮችን ያወጣችሁ ብዙ ነገር ቤተሰብ መሀልም የተፈጠረው እንደዚህም በሀጂ ቤተሰብ በኩልም በሷ ቤተሰብ በኩልም ተጽዕኖ ደርሶባቸዋል። ይሄ በሁለቱም ቤተሰብ በኩል የደረሰ ተጽዕኖ ነው። ግን ምንድነው ማድረግ ያለብን አሁን ሀጂ እና ልጅቷ ተገናኝተው ኦር ደግሞ ሀጂ ልጅቷን መርዳት አለበት የሚለው ነገር እኔ አይታየኝም በዚህ ሰዓት። ለምን መሰላችሁ? ኦልሬዲ ሀጂና ልጅቷ ቢገናኙ የሚተላለቁ አይነት ሲቹዌሽን ላይ ነው የደረሱት። ይሄ ከባድ ነው። ሀጂን ሳይሆን ሶሻል ሚዲያ ላይ ያላችሁ ሰዎች በመጀመሪያ ደረጃ የልጅቷና የሀጂን ኬዝ በተቻለን አቅም እናብረደው።
ቀዝቀዝ እናድርገው። የሀጂን ቪዲዮዎች የፖስተታችሁ ሰዎች አንሱ። ያለ ስም በመስጠታችን ብቻ እኛ ራሳችን ተጠያቂ ነን። ሀጂን ብለዋል። ቪዲዮዎችን ሪከርድ አድርጌ ይዤ የተቀመጥኩት ለኔ ጋራንቲ ይሆነኛል። ነገ ፖሊስ ስቴሽን ብጠራ ይሄ ነገር ለኔ በቂ ጋራንቲ ነው። ሶሻል ሚዲያ ላይ ራሱ እሷ ወጣ እኔም በመናገሯ በመክሰሷ ያለ ፍርድ ስላሰጠችብኝ የመጠየቅ መብት አለኝ የሚል ቃል ነው የተናገረው። ከዛም አልፎ ተርፎ ደግሞ በልጅቷ በኩል ደግሞ አንድ ነገር ማለት የምፈልገው ምንድነው፣ በሁለቱ መሀል ያው ሪሌሽንሺፕ ነበረ። በሪሌሽንሺፕ መሀል ደግሞ ብዙ አይነት ችግሮች ይፈጠራሉ። አሁን ለምሳሌ ያህል ሰው ይጣላል፣ ሰው ብዙ አይነት ደረጃዎች ላይ ይደራረሳል። ይሄንን ከማወቅ አንጻር እሷም ቁጭ ብላ አስባበት ተነጋግረው የሆነ ነገር ላይ መድረስ መቻል አለባቸው። ሀጂ አንተ ጋር ያለው አንዳንድ ኬዞች ሊኖሩ ይችላሉ፣ እሷ የምትፈልገው ነገር፣ ያንን ደግሞ አንተ ከእሷ ጋር ተነጋግረ የሆነ ነገር ላይ ድረሱ ነው የምለው። ለምን ኦልሬዲ እሷም እዚህ ጋር መታ ስትናገር የነበረው አንዳንድ ነገሮች ምንድናቸው እንደ ሮሌክስ ሰዓት ምናምን የሚባል ብዙ አይነት ስቶሪዎች አሉ። እሱን ነገር መጨረስ ባለባችሁ በኩል ጥላዬ ጓደኛው ነህ፣ በጣም የቅርብ ጓደኛው ለሀጂ ተነጋገሩና ይሄን ነገር በተቻላችሁ አቅም ሶልቭ አድርጉ። አንተ ጋር ምቃው ካለ መመለስ ያለበት ጉዳይ ከሆነ መልስ፣ ኬዙን በዚህ መንገድ ለመዝጋት ሞክር። ከልጅቷ ጋር ደግሞ ያለው ይሄ የድብደባው የምኑ ኬዝ አንድ ሰው ላይክ ጣሊያን ሀገር ውስጥ እየኖረ ህግ ባለበት ሀገር ውስጥ እየተደበደበ የሚኖር ሰው የለም። እኔ በግሌ እማቀው ታሪክ አለ ላይ ከአሜሪካ ውስጥ በጣም ሴቶች ካቅም በላይ የሆኑና ሚስቱን የገደለ ማአት ወንድ አለ። ለምንድነው? አንዳንድ ወንዶች ከትግስት በላይ ሲሆን እስከ መግደል ደረጃ የሚደርሱ አሉ፣ ድምጻቸው ስለማይሰማ ብቻ። ከዚህም አንጻር ነገሮችን አይተን ሀጂን በምን አይነት መንገድ ነው እኛስ እህት ወንድሞቹ ልንረዳው የሚገባው፣ ልጅቷንስ በምን አይነት መንገድ ነው ሊናን እህት ወንድሞቿ ልንረዳቸው የሚገባው ብለን ሶሻል ሚዲያ ላይ ያሉ ነገሮችን አብርደን ሀጂና እሷ መሀል ያለውን ሰላም ለመፍጠር እንሞክር ነው የምለው። በተረፈ ግን ልጅህ ላይ በጣም ፎከስ አድርግ ሀጂ። አሁን ትልቁ ጥፋት ምንድነው? የልጅህም ስም እዚህ ጋር መነሳት አልነበረበትም። ሶሻል ሚዲያ ላይ ይሄ ልጅ በጣም ትልቅ ተጽዕኖ እየተፈጠረበት ነው በዚህ ሰዓት አይምሮ ላይ። ለምን? አንደኛ ነገር ይሄ ልጅ በማያውቀው ነገር፣ ሁለተኛ ነገር የአባቱን ታሪክ የማያውቅ ልጅ አምጥተን እዚህ ጋር የአባትህ ታሪክ እንደዚህ ነው እያለን እየተነተንን እንዲደርሰው እያደረግን ያለ ነው። ለዚህ ይሄ ላይም ሊሰራበት ይገባል። አንተ ልጅ ላይ ፎከስ አድርግ፣ በተቻለ አቅም ራስ ላይ ፎከስ አድርግ። ከዛ በኋላ ደግሞ ከሊና ጋር ያለውን ነገር እነ ጥላዬ እንደዚሁም የተለያዩ ሰዎች አሉ፣ ትልልቅ ሰዎች፣ ጥሩ አሳቢዎች እንደነሄዱ ተነጋግራችሁ የሆነ ሶልቭ ፍጠሩ። የሚመለስ እቃ ካለም አንተ መልስ በአንተ በኩል። ያንን ነው የምለው። ቴንክ ዩ። አመሰግናለሁ። መናገር የምፈልገውን ነገር ነው ኦልሬዲ የተናገርሽው። ምክንያቱም እኔ ላብራራበት የፈለግኩትን ነገር አንቺ ደስ በሚል መንገድ አብራርተሽዋል። ደግሞ መድገም ነው የሚሆነው። እኔም ያልኩት ያንን ነው። በውስጥ ያናገረኝ ሰው አለ፣ አክሰፕት አድርጌዋለሁ። ባናና ይባላል ብያቸዋለሁ። በድጋሚ ደግመዋለሁ። እሷንም የሚያውቃት እኔንም የሚያውቀኝ ደውሎ አናግሮኛል። ሚዲያ ላይ ገብቼም እንዳልናገር ነግሮኝ ነበረ። ግን እሷም ገብታ ቢላዲን ነው ምናምን ስላለች ነው ተመልሼ የገባሁትና በአንዳንድ የተወዛገበ ነገሮችም ስለሰማሁኝ ነው የገባሁት። እዚህ ጋር የገባሁት በነገራችን ላይ ስለ ሊና ላወራ አይደለም የገባሁት። ስለ ሊና ላብራራም አለም ፍላጎት ኖረኝ የገባሁት የልጄን ጉዳይ እባካችሁ ቤተሰብ በጣም ሀዘን ላይ ነው ያለው። በጣም እናቷ ሀዘኗ አልወጣላትም፣ ወንድሞቿ፣ ልጇ። ስለዚህ ሀዘን ላይ ስላሉ እባካችሁ በቃ ለቤተሰቧ እንኳን አስቡላት። ይህን ነገር ማስረዳት ፈልጌ አላወጣሁትም፣ ግን ያወጣሁበት ምክንያት ምንድነው? እንድትረዱት ነው። በቃ ቢያንስ የተወሰነ ሀቅ እንድታቁ። እንደዚህ አይነት ነገር እንኳን እየሰሙ ማየት ትችላላችሁ። ከስራ አሁን ይሄን በዚህ ጉዳይ ተጠያቂ ከሆነች ሰዎች ውስጥ አንዱ ቢፍቱ የሚሏት ናት። ግን ስቲል ነው እንኳን ይሄን ሁሉ ነገር እየሰማች የምትጽፈውንና የምታረገውን ካራክተር እዩት። ገባችሁ? አንዳንድ ሰው መስማት አልፈልግም ብሎ ጭንቅላቱን ካሳመነ መስማት አይፈልግም። በቃ እንትኗ ድንጋይ ነው፣ በቃ አይገባውም። ምንም ብትለው አይገባውም። በቃ መስማት አይፈልግም። እሱ የሚፈልገው እሱ ራሱ ጭንቅላቱ የሚፈልገውን ነገር ብቻ ነው መስማት የሚፈልገው። ከእንደዚህ አይነት ሰው ጋር በምን ትግባባለህ? አትግባባም። ብትነግረውም አይሰማህም፣ ብትናገረው የፈለግከውን ነገር ብታደርግ አይሰማህም። በቃ ለምን አንድ ጊዜ ጭንቅላቱን ደፍኖታል። ልክ ተሳስቼ ነበር፣ ልክ አይደለሁም፣ ይቅርታ ወደሚል መንፈስ መምጣት አይፈልግም። ስለዚህ ከእንደዚህ አይነት ሰው ጋር ብታስረዳውም ባታስረዳውም ትርጉም የለውም።
ስለዚህ እንደዚህ አይነት ሰዎች ምን ነው የምታረው? ንቀህ ነው የምታው። እኔ ኦልሬዲ ንቄ ትቻለሁ። ምክንያቱም አወሩም አላወሩም ከኔ ጋር የሚያመጡትም ነገር የለም፣ የሚፈጥሩትም ልዩነት የለም። ያለኝ አማራጭ ምንድነው? እነዚህን ሰዎች ንቆ መተው። በቃ እንደፈለጉ ይፈንጩ። ሶሻል ሚዲያ ነው። ምን ታደርግ መሰለ፣ እዚህ ሶሻል ሚዲያ ላይ ያሉ ሴቶች በሰለጠነው ዓለም ላይ ከወንድ በላይ ወንድ ሆነን እንኑር የሚሉ የደነቆሩ ሴቶች አሉ። ይሄ ዝም ብለው እዚህ ሶሻል ሚዲያ ላይ የሚለፈልፉ እውነትን የማይረዱ የሴት ድርሻ ምንድነው የወንድ ድርሻ ምንድነው የሚለውን የማያውቁ በጣም ይሄ ሴት ብለው ከፍ አድርገው የሚያዩ የተሳሳተ መንገድ የሚጓዙ ሴቶች አሉ። እዚህ ሶሻል ሚዲያ ላይ የሚያወሩትን ተዋቸው። አሁን ያስቀመጠችልን ምንድነው? እኔ በጃጓር ሐሳብም አልስማማም። ራስህን መጠበቅ አለብህ። ራስህን አድን ነው። ራስህን ማዳን አለብህ። ራስህን ጠብቅ። በግፍና በግፈኞች መንገድ እንዳትሄድ እኔ እንዳንድ እንደወንድም እነግርሃለሁ። መድረስና ማድረግ የምትችለው ወይም ደግሞ የምትተባበርባት ነገር ካለ የምትተባበራት ነገር ካለ ካለችበት የምትወጣበት ነገር ካለ ያቅምህን በመልካም ጎዳና ካንተ የሚጠበቀውን አድርግ። እንዳልከው ሶሻል ሚዲያ ላይ የተሰቀሉ መልእክቶች፣ ሶሻል ሚዲያ ላይ የተደረጉ ዩቲዩብ ላይ የተሰቀሉ ሰዎች የተደረጉ ነገሮች ካሉ ስላንተ ቤተሰብም ስለ ልጅህም ቢሆን ከሀቢባ ጀምሮ ከዩቲዩብ ላይ ስለ እውነት አንስተው እንዲያሳዩን ጥሪ ማስተላለፍ። ምክንያቱም ሶሻል ሚዲያ ላይ የኔና የራስን አንደበት ነው እንጂ መጠበቅ የምትችለው በጣም መጠበቅ የማትችላቸው ብዙ አንደበቶች አሉ። በጣም ባለጌ የሆኑ ይሄ የኢትዮጵያዊነት ስነ ምግባር የሌላቸው ሰዎችም ስላሉበት ያንን ምንም ማድረግ አንችልም። ማድረግ የምንችለው ምንድነው? አንተ ለዛች አሁን ላለችው ጓደኛህ በመልካም መንገድ አሁን ሳይኮሎጂካሊም ትሪትመንት ያስፈልጋታል። ክትትል ሊደረግላት ይገባል። ያለውን ነገር የሚረግብበት ነገር ካለ ባናና ከሚባለው ጓደኛ ከደወለ ለሁለታችሁን የሚያውቀውን ቁጭ አድርጋችሁ ፍቱ። ሶሻል ሚዲያ ላይ ያለው ደግሞ በርከት ያለው ሰው ይሄ እኛ ኢትዮጵያኖች እውነት ለመናገር ሄሉ እንደሆነ ይገርመኛል። ብዙ ችግሮች እኮ አሉብን። መብርሃን ምስክር ነች። በጣም ብዙ ችግሮች፣ የአካል ጉዳተኞች፣ ህሊናቸውን የሳቱ ሰዎች፣ በጣም የታመሙ ሰዎች፣ ህፃናት። እኔ እንደው አንድ መረጃ ህፃናት እንኳን ኢትዮጵያ ውስጥ አዲስ አበባ ላይ ብቻ በአንድ ወር ውስጥ እስከ 30 እና 40 ወልደው ጥለው የሚሄዱ ሰዎች አሉ። ማሳደግ ከብዷቸው። ይህ ሁሉ መከራ ያለብን ሰዎች ነን። ሐቅን እንሽሽ ሐቅን እና እንሸፍን ያልኩ አይደለም። በማይሆን ነገር ግን ጊዜያችንን የምናቃጥልና ይሄን ወደፊት የሚያመጡ ሰዎች አይተን ትክክል አለ ታገዝ የምናረገው ነገር ካለ ሴትም አትጎዳ፣ ወንድም አይጎዳ፣ የሰው ልጅ አይጎዳ። በመልካም መንገድ እንተሳሰብ። ይሄ ከወንድ በላይ ወንድ ነች የምትል ሴትም ካለች መጀመሪያ ወደ ትዳር ሲገቡ በየሃይማኖታችሁ የትዳር ምንድነው የሚለውን ነገር ይማሩ፣ ይወቁ። በእያንዳንዳችን ቤት የተለያየ ችግር ይኖራል። ያንን ችግር ግን ሃንድል ማድረጉ ላይ ነው ችግሩ። ሃንድል የሚደረግበት ነገር ካለ በየአቅጣጫው ያለውን ነገር አድርጉ። መጀመሪያ ራስህን አድን። ለልጅህ ኑርለት። እናቱን አጥቷል፣ አባቱን እንዳያጣ፣ ጭንቅላቱ እንዳይበላሽ በተቻለህ መጠን ድጋፍ አድርግ። እቺ ልጅም የአንድ ልጅ እናት ነች። ክፉ እንዳይገጥማት ባለችበት ማድረግ የምትችለው መልካም ነገር አድርግላት። ሶሻል ሚዲያ ላይ ግን በዚህ ጉዳይ ከዚህ በኋላ የሚያወራ ካለ በቃ እንታዘበዋለን። ሌላ ምንም የምናደርገው ነገር የለም። ዩቲዩብ የሰቀላችሁ የተለያየ ያደረጋችሁ ነገር ደግሞ አንሱ። አንድ ነገር ሳልናገር መውረድ የማልፈልገው እህትህንም ባለቤትህንም ስላነሳው ስለ ጸያፍ ቃሉ ይቅርታ። ስለዚህ ይቅርታ የሚል ነገር አስተላልፍ። ስለዛ ሄሉ ስለጠየቀች ነገር ማንሳት አልፈልግም። ምክንያቱም ማንሳት ስላነሳሁም ቅር ብሎኛል ስላልክ እህትንም እሷንም በዛ ጉዳይ ይቅርታ በላቸው። እኔ ጨርሻለሁ። እግዚአብሔር ሀገራችንን እንዲባርክልን፣ ሰላም ያምጣልን፣ ህሊናችን ይመልስልን። ቴንክ ዩ ሄልዬ፣ አመሰግናለሁ። ሀጂ በርታው ማለት እዚህ ጋር ትንሽ ልናገር ብዬ ነው የገባሁት። ሄሉ ሰላም ብያለሁ ሁላችሁንም። ኤንኬ ወረደች እንጂ የሱ ማለት በቃ እኔ ልናገር የፈለኩትና ሙሉ ለሙሉ ኤንኬ የተናገረችው ማለት ነውና እኔ ከማንም ሳይድ ሆኜ አይደለም። ግን አሁን ሀጂ ከተናገረው ቀጥሎም ደግሞ ሰምቻለሁ፣ ብዙ ሰምቻለሁኝ ሶሻል ሚዲያ ላይ ሲነገር የነበረው ነገር። አንድ ማድረግ ያለበት ሀጂ የሚያደርገው ነገር የለም
ማለት እሷን የሚረዳበት መንገድ የለም። ይሄ ማለት ሳይኮሎጂካሊ ዲስኦርደር ነው። አንዳንድ ጊዜ በራሴ በህይወት የገጠመኝም ነገር ስላለ ማለት ነው። ሰው ከመሬት ተነስቶ አንቺን ጥፋተኛ የሚያደርግ እንትን ሰው አለ። ሳይኮሎጂካሊ በቃ የተጎዳ ሰው አለ። ምንም አይነት ትክክለኛ ነገር አድርጊ፣ አንቺን ጥፋተኛ ነው የሚያደርግሽ። አንቺ ነሽ ሁሌ ጥፋተኛ። ለመነጋገር ስትቀመጪ በጸብ ነው የምትለያየው። እና ብዙ ከተናገረው ነገር አንጻር ያየሁት ነገር በራሴ ህይወት ሀፕን ያደረገው ነገር ነውና ይሄ አንድና አንድ ሀጂ ማድረግ ያለበት በውጭ ሀገር ነው የሚኖረው። ሁሉ ሲስተም ያለበት ሀገር ነው የሚኖረው። ቀጥታ ከሳይኮሎጂስት ጋር ማገናኘት ከእሱ ቀጥታ አሁን እሷን ለመርዳት ቢሄድ እንደገና ጸብ ሊሆን ይችላል። ግን በእሷ ቅርብ ሰዎች በሳይኮሎጂስት የምትረዳበትን መንገድ ማመቻቸት ነው ማድረግ ያለበት እንጂ እሱ ብቻውን የሚያደርገው ነገር የለም። እሱ የሚረዳት ነገር የለም። ይሄ የሳይኮሎጂ ዲስኦርደር ነው ከተናገረው ነገር አንጻር እኔ የተረዳሁት ማለት ነው። እችን ብቻ ልናገር ነው። ሙሉ ለሙሉ የተናገረችው ኤንኬ በጣም ትክክል ነገር ነው ያለችው። እችን ብቻ ለመናገር ነው የገባሁት። ቴንክ ዩ ሄሎ ስላስገባሽ። ይህን ጥሪ ለሚዲያ ብቻ ሳይሆን አባትየው እየሰማን ከሆነም ልጅን ቼክ አፕ አርጋት። ያ እንደገና ለጀማል በኢትዮጵያ ኔትወርክ ስለሚገባ ስለሚያስቸግረው እሱን እድል እንስጠው። ጀማል ግባ ወንድማችን። እንዴት ዋላችሁ? እንደው አሁን ይሄ ነገር ማን ነው የሚጠቀመው? እኔ አሁን ግራ እየገባኝ ነው። ማን ነው ተጠቃሚ በዚህ ጉዳይ? በዚህ ዙሪያ ላይ አሁን ቤተሰብ በጣም እየተጎዳ ነው። እየተጎዳንም እንደገና ደግሞ አሁን ለአሚን ደግሞ ሌላ ትልቅ ጉዳት። እውነቴን ነው የምነግርሽ። እንዴ ምንድነው እየተደረገ ያለው? ምንድነው እየተሰራ ያለው? ምንድነው ሀሳባችሁ? ምን እንድናልቅ ነው? እኛ ጀማልን የማታውቁ ሰዎች ጀማል ማለት የሐጂ ወንድሙ ነው። እሺ ግባ ጀማል። እና ምንድነው እኔ አሁን አላማው ግቡ ውጤቱ ምንድነው የሚፈለገው? ሌላ እልቂት፣ ሌላ መገዳደል እንዲመጣ ነው? እኔና እህቴ ተገዳድለን እኔ በማላውቀው እሷ በማታውቀው ገባች ሚዲያ ውስጥ ስም የተነሳ እኔ ጭንቀት ውስጥ ስትረስ ውስጥ ነው ያለሁት። እንደ ቀን በቀን እንደ ምንድነው ሳምንት እኮ አለፈው። ምንድነው አሁን ውጤቱ? ማን ነው ተጠቃሚስ? ኢትዮጵያሮች ናቸው ወይንስ ማን ነው? እኛ አሁን የሷን ቤተሰቦች እየተጎዱ ነው፣ እኛም እየተጎዳን ነው። አባቷ ሌባ እየተባለ ነው። የተለያየ ጽሁፍ ነው ቲክቶክ ላይ ያዩ ያለሁት ነው። በእውነት ሚዲያ እስኪያስጠላኝ ድረስ ማለት ነው። እንደ እናንተስ ብትሆኑ የማይሆን ነገር እንዳይለጠፍ አድርጋችሁ ወይም ደግሞ መስራት ታሪክ ነው ይሄ ነገር። አሁን ታሪክ ነው እያረጋችሁ እየዳያችሁ ያላችሁት። እኔ እንደው ሌላ ሴራ፣ ሌላ ተንኮል ከበስተጀርባ ያለው ነው የሚመስለኝ። እውነቴን ነው የምነግርሽ። በደንብ አድርጎ ታስቦበት ተቀናይቶ የኛን ቤተሰብ ለማባላት፣ ለማፋጀት፣ ለማጋደል፣ ለማጫረስ እየተሰራ ነው ያለው። እውነት እኔ እህቴን እንድገድል ለምን በተናገረችው ነገር ከአይምሮ የማይጠፋ ነው መቼም። እኔ አልጠላትም፣ እህቴ ነች፣ አንድ ነች። ምንም ትበል ምንም መታ ብትደፋኝ ምንም አልላትም። በወሬ አልጠላትም እህቴን። ግን አሁን እየተሰራ ያለው እየተዶለተ ያለው እየተፈተፈተ ያለው እኛ እንድንጫረስ ነው፣ እኛ እንድንባላ ነው። ሐጂ አለኝ የምትለው መረጃ በሙሉ አውጣ። በቃ የማታርፍ ከሆነ ልጅቷ በየሚዲያ የምትገባ ከሆነ አውጣ፣ ተናገር። እውነት ራስህን አዳምጠኝ። አይደለም አትለን እዚህ ጋር ይኸውልህ፣ ካልሆነ እኔ ተሰቅዬ ላሳየህ። በቃ ሌላ ቁስል ውስጥ ላግባ፣ ሌላ ሞት ነው የምትፈልጉት? አውጣው በቃ ያለን ድርግፍ ግፍ አድርግና ወይ አርፋ ተቀመጥ ወይ አርፋ ተቀመጥ። አዳምጠኝ ልንገርህ። አንተ ወንድሜ ምን ላዳምጥ? በቃ እኔ አታውራ። አንድ ጊዜ አደደም። አይ እኔ ስላልኩ አይደለም፣ ሌላ ታሪክ አሳያለሁ ደስ የሚል ከሆነ። በቃ ውጡ ከሚዲያ። ምንድነው ከሚዲያው የምታገኝ? ምን ገንዘብ አለው? ጥቅም አለው? ጥፋተኛ ነህ ካለች ይቀረብ፣ ፍርድ ቤት ይፈረድብህ። እንዴ ይታሰር። ምን ትሟሟለህ? ትሞታለህ። ካረቀው ጥፋተኛ ከሆንክ በመረጃ ፍርድ ቤት ሄደህ ነፃ ውጣ። ካልሆነ ግን እሷም እየወጣች እዚህ አትፈትፍት። እንደ ቤተሰቦቿ ነው እያሰደበች ለልጇ መጥፎ ታሪክ ነው እየተወችላት የምትሄደው። አንተም ለልጅ መጥፎ ነገር ነው እየተወክ ያለው። ከርዕስ እየወጣን ነው። ስለዚህ ከርዕስ የምንወጣ አይደለም። በቃ አንድ ሚዩት አድርጌው። አይደለም በቃ አቆመው ወይ ካያ አንድ ደቂቃ ሚዩት አድርጌው።
ወጥቻለሁ። ኧረ ወጥቻለሁ እኔ ይወጣላል ተው ሀጂ ላስረዳሽ አዳምጪኝ። ላይ የተወራለው ነገር ምን ያህል ተጽዕኖ እያደረሰበት እንደሆነ ነው እኮ የተናገረው። እኮ ይኸውልሽ እኔ አሁን ተጽዕኖ አዳምጪኝ ሄሉ ተጽዕኖ አላደረገበትም አልወጣኝም። ተጽዕኖ እንዳደረገበት በጣም እንደተጎዳ እማቀው አናግሬዋለሁ። በውስጥ እማቀው ነገር ነው። ገብቶሻል? ግን የማልስማማበትንም ነገር ልንገርሽ። ወንድሜ መጥቶ ራሴን አጠፋለሁ ስላለኝ አይ ወንድሜ አንተ ራስን አታጥፋ፣ እሷን ደግሞ በጣም የሚጎዳ ነገር ደግሞ አድርጌ ደግሞ እሷ ትጥፋ የሚል አመለካከት የለኝም፣ አይመለከተኝም። ገብቶሻል? ስለዚህ እሱ እንደዛ ስላለ የማረገው ነገር የለም ባጭሩ። እሷም ሰው ናት፣ አብራኝ ያሳለፈች፣ በጣም የማውቃት በጣም የምወዳት ሰው ናት። ስለዚህ እሷን እንደዚህ እዛ እንደዚህ አይደለም። እኔ የኔ የማላውጣበት ምክንያት ህግ የተያዘ ስለሆነ ህግ የሚያውቀው ነገር ስለሆነ በህግ ነው የምጓዘው። በቃ እሷ ትናገራለች፣ የኔ ፎቶ ይሰቀላል፣ የኔ ፎቶ ይለጠፋል። እኔ ደግሞ ማስረጃዬን ይዤ በማስረጃዬ ነው የምጓዘው። ገብቶሻል? ያን ነው ማድረግ የምፈልገው። ስለወንድሜ እውነቱ ነው ቢሰማው እንደዚህ አይነት ስሜት የያዘው ጉዳይ ነው ስትል ማን ያዘው? ገና አልተካሰሳችሁም አይደል? ብለዋል እኮ ብለዋል። እኔ የማረገው ነገር መጨረሻውን እስካቅ ማስረጃ የመሰብሰብ ብቻ ነው። ምክንያቱም 20 ሺህ ሰው 10 ምናምን ሺህ ሰው በተደጋጋሚ ተሰብስቦ ፎቶ የተለጥፎ የወርድ የሚሏት አይተሻል። በእንግሊዘኛ ሁሉ ይሰራ ሞስት ዋንትድ። አሁን የሞስት ዋንትድ የሚለውን ህግ አያውቀውም። ነገ መልስ ይኖራታል ብዬ ተስፋ አረጋለሁ። ምክንያቱም ሲለጠፍም ሲለቀቅም ማለቀቀው በምን አካውንት ማን ነው፣ የቪዲዮ ማስረጃ አለ፣ ኤቪደንስ አለው። መጠየቅ ያለበት አካሉ ላይ ይጠየቃል። እኔ በደንብ ነው የምዘጋጀው፣ ምክንያቱም ኖርማል ነገር ስላልሆነ ኢዚ ነገር አይደለም። ይሄ በጣም ከባድ ነገር ነው። ስለዚህ ሀቢባን ቪዲዮ ሰርታለች፣ መልስ ይኖራታል እርግጠኛ ነኝ፣ እንዴት እንደሰራችው ለምን እንደሰራ። ስለዚህ ሄሉዬ እኔ ምንም የምለው ነገር የለም። በቃ በተቻላቸው አቅም እባክሽ ከዚህ ጉዳይ ብንወጣ። እኔ በልጄ ጉዳይም ነግሬሻለሁ። በቀደምም ስለተጣላንበት ቤቤ ገብታ እንደዛ ስታወራ በጣም መጥፎ ነገር ስለተናገረች ነው የጀመርኩት። አሁንም ከላይ መታለች ቢፍቱ አውርተናል። ከዛ በኋላ ግን ጉዳዩን ካነሱት ሰዎች ውስጥ አንዷ ስለሆነች ቤቤና እሷ ስላነሱት ሰላም ሰላም ባየኸኝ ቁጥር ምደነበረው ምንድን ነው? አሁን ላውራ አዳምጪኝ። እኔ እኮ ባወራ በማስረጃ ነው ማወራው። ሄሎ አዳምጪኝ። ምንም ችግር የለውም። ማስረጃ አትገፋፋኝ። እኔ ስነ ምግባር ያለኝ ነኝ። ይኸውልሽ አልገባሽም። ቢፍቱ ረጋ ለማለት ብትሞክሪ ጥሩ ነበረ። እኔ ያነሳሁት እንዴ ረጋ አልኩኝ። ልክ ባየኝ ቁጥር ሁሌ ቢፍቱ የምትለኝ እረፍ። እኔ ለዛውም በማስረጃ ነው ማወጣው። ልጅ ከጻፈልኝን አስፈላጊ ችግር የለውም። እኔ ተራ ትጠብቂ ቢፍቱ አንዴ ሀጅን ልጠይቀው ብቻ ትንሽ ጥያቄ ነው። ትወዳታለህ አትወዳትም? እሷ እንደምትወዳህ አውቃለሁ። ለምን የሆነ ችግር አለባችሁ መታሃት ይሆናል ምናምን። ይሄ አበሻ መትቻታለሁ አትልምና እዛ አይደለም። ግን አንተ ትወዳታለህ ወይ? እሷ እንደምትወደች ብቻ ነው ጥያቄ። ከተሳሳትኩ ደግሞ ይቅርታ እላለሁ። እቺ ነው ጥያቄ። ሄለን አንቺ ራሱ እሷ እንደምትወደው አውቃለህ። አንተ ትወዳታለህ የምትዩ ስለሷ እንዴት ለምን መሰልሽ? ኦኬ የሷ ልንገርሽ ለምን መሰልሽ? ከሄደ በኋላ ነው ያ የከሰሰችው። ፍቅር ባይኖራት የት ነበረች? ፍቅር ነው ጥናቱ ይመስለኛል እንጂ እርግጠኛ ነኝ ብለሽ አትጀምሪ። እሺ ኦኬ ይቅርታ ሄሊ የተሳሳተ እቺና ጥያቄ ሀጅ ታፈቅራታለህ ነው ትወዳታለህ ነው? ትወዳታለህ ታፈቅራታለህ ለሚለው ነገር አዎ ወድጃትማ አፍቅራት እኮ ነው አብረት ነበርኩኝ። ምንም ይሄ እኮ የሚካድ ነገር አይደለም። ገብቶሻል? እዚህ ጋር ሄሉዬ እኔ አዳምጪኝ። ቢፍቱም አሁን ገባ እኔ ላውራ ሄሉዬ ቢፍቱም ገብታ ልትናገር ፈልጋ ነበር። እኔ እዚህ ጋር እንደነገርኩሽ ቢፍቱ ብዬ ስሟን ያነሳሁት ቢፍቱና ቦምቢ ስለሆነ ነው የልጄን ጉዳይ ያነሱትና ያባባሱት እነሱ ስለሆኑ ነው የተናገርኩት። ምክንያቱም ነገሩን ማን አመጣው የሚለውን ነገር ነው ያዝኩት እንጂ ከቢፍቱ ጋርም ሶሪ ተባብለናል። እሷን አታክ ለማድረግ ወይም እሷን
ፈራኝ ያለች ትጽፋለችና በነገራችን ላይ ማለት ነው እኔ ማንንም አልፈራም። አንቺም አሁን ሚዲያ ያለሻለ አንቺንም ብትሆኚ አልፈራም። እኔ ራሴን ብቻ ነው የምከተለው። ማንንም ሰው ፈርቼ የምሸማቀቅ ሰው አይደለም። በዚህ አጋጣሚ ሁሉም እንዲያውቁት ማለት ነው። ምክንያቱም ማንም ሰው ቢነሳ ለምን ሁለት ሰው ከላይ ቁጭ ብሎ አያዳምጠኝም? የኔንም ቤት ከፍቼ አወራለሁ ባለኝ አቅም። ያን ማድረግ አያቅተኝም። የንግግር ችግር የለብኝም። የማዳመጥ ችግር የለብኝም። ልክ አንቺ እንደዚህ ሚውት አድርገሽ እንደምታዳምጪው ሚውት አድርጌ ማዳመጥ የምችል ሰው መናገር የምችል ሰው ነኝ። ስለዚህ ችግር የለብኝም ማለት ነው። ስለዚህ ምንድነው የሚባል ነገር አለ፣ ፈስ ያለበት ዝላ አይችልም ይባላል። እና አንዳንድ ሰዎች የሆነ ነገር ሳነሳ አታክ እንዳረኳቸው አድርገው የሚያስቡትን አስተሳሰብ ያስወግዱት። አንድ ሰው የሆነ ጥያቄ ካነሳ ያ ጥያቄ ያነሳውን ሰው ስም ነው የምታነሻው። በጅምላ መቼስ መጨፍጨፍ አልችልም። ሁሉንም ሶሻል ሚዲያ ላይ ያለውን ሰው በጠቅላላ መናገር አልችልም። ጥያቄውን ማን አነሳው፣ ቃሉን ማን አነሳው የሚለውን ብቻ ነው ማብራራት የምችለው። ስለዚህ አሁን እዚህ ጋር ይሄ ብዙ ነገር ተብሏል፣ ብዙ ነገር ተነግሯል። በተቻላቸው አቅም በቃ ፕሊስ፣ እሷ በህግ ብላለች፣ ህግ ይዞታል ብላለች። ሶሻል ሚዲያ እሷ መደገፍ ያለበትን ያህል ማብራራት ያለበትን ያህል አብራርቷል፣ አግዟታል። አሁን ደግሞ ቦታውንም ጊዜውንም ለህጉ ተውለት። በቃ ህጉ ይቀጥል። ሌላው እናንተ በየቦታውና በየአካባቢው ፎቶዬን የምትለጥፉ ሰዎች ቀጥሉበት። ምክንያቱም በእናንተ መንገድ ምንም ችግር ስለማይመጣብኝ ምንም እኔ ቦታ ስለማልሰጠው ቦታ አልሰጠውም። በጣም ብዙ ነው የምታወሩት፣ ብዙ ነው የምትናገሩት፣ ቦታ አልሰጠውም። መብታችሁ ነው። ምክንያቱም ማን መሆናችሁን አብዛኞቻችሁን አላቅም። አንዳንዱ የራሱ የቤት ጣጣ ያለበትም ሁሉ እየወጣ ይለፈልፋል። አሁን ኒውዮርክ የምትቀመጥ አለች አንድ ሲጂ የሚሏት የራሷን የቤት ጣጣ ከኔ ጋር መሳክራ አጀንዳው አድርጋው ወጣች። እንትናን ታውቂያታለሽ? ማነው ማራማዊት የሚሏት ጀርመን የጂጂኪያን ቦይፍሬንድ ዲዛይን ነበረች። ሆዴ ነው ወደ የሚሉትን ጠብሳይ ነበር። አሁን የእሷ ደግሞ በጣም ነው የሚያስቀው። አይተሻል? ስለኔ የሰራችውን ቪዲዮ ባሏን ሻንጣህን ያዛለችውና በሩን ከፈተችለት፣ አስወጣችውና ከአንድ ደቂቃ በኋላ ነው የኔን አጀንዳ የከፈተችው። እንደው አንድ ደቂቃም እንደው የሚሞላም አይመስለኝም። ገብቶሻል? እና ሄሎ እንደዚህ አይነት ስብዕና ያለው ሰው ስለኔ ገብቶ አጀንዳ ከፍቶ ተናገረ ብዬ የሚደነግጥም እንትን የሚልም ማንነት የለኝም። ግን በአሁን ታይም ቫኬሽን ላይ ነን እንዴ? ኢጃዛ ላይ ነን። ኢጃዛ ላይ ስትኝ ሀቢባ ቤትም ገብቼ ሳወራ ኢጃዛ ቤት የገባው ኢጃዛ ያወጣው እረፍት ላይ ማለት ነው። ኢጃዛ ማለት እረፍት ነው። አይ እረፍት ላይ ነኝ፣ ሁሌ እረፍት ነኝ። ያ ለምን ወይስ ይሄ ጉዳይ በጣም ስላሳሰበ ነው ሚዲያ ላይ ያለው? ይሄን ሰሞን አሳስቦኝ ምናምን ብዙ ሳይሆን ያው ሚዲያ ላይ በብዛት የኔ ነገር ስለሚራገብ ስለነበረ በጣም ስለሚጠቅመኝ ማስረጃዎች በሙሉ ሰበስባለሁ። ገብቶሻል? ግን እውነት ነው የምነግርሽ። እውነት ግን ህግ ያውቃሉ። የሰው ፎቶ ዘቅዝቀው የሚሰቅሉ ሰዎች ህግ ያውቃሉ፣ እውነት ያውቃሉ። ግን ህግ በኢሮፕ ውስጥ አይደለም የሰው ፎቶ ዘቅዝቀሽ መስቀልና ፎቶ መለጠፍ ይቅርና ሰው ያለ ፍላጎቱ ፎቶ ማንሳት እንኳን እንደሚያስቀጣ ግን ያውቃሉ። ኖርዌይ ውስጥ ይቻላል እንደ ፎቶ ማንሳት? አንቺ ልጠይቅሽ፣ ሰውን ፎቶ ማንሳት ትችላለሽ እንደ ያለ ፍላጎቱ? ሄሎ ስትበይ ግን ሊያሾ እየመሰልሽኝ ነው እንዴ? ስንት ሰዓት ከእናንተ ጋር ነኝ? አላሳዝንም እንዴ? ሀጂ አንድ ገል ልንገራ፣ አንተ ሚዲያ ፊገር ሳትሆን ፎቶውን ሰው ቢለጥፍ አንተ የሚዲያ ሰው አይደለም። በመንግስት ወንትድ ሳትባል ስምህን የተሳሳተ ኢንፎርሜሽን ለምን ፍርድ ያልተሰጠበት ነገር ምናልባት ነፃ ልትሆን ትችላለህ። ሚዲያ አንድ ጊዜ ወንጀለኛ ነው ካለ ወንጀለኛ አድርጎ ነው ዘላለም የሚቀርጽ። በዛ ፑብሊክ ፊገር ሳትሆን ይሄን ክስ ማካሄድ ትችላለህ። አሁን ግን ከዛ አልፋል። ምክንያቱም ኦሬዲ በቪዲዮ እየወጣ ራስ ፑብሊክ ሰው ሆናል። ከእንግዲህ ታውቃለህ፣ በሚዲያ እንትን ፑብሊክ ፕራይቬሲ የሆነ ሰው አንተ አሁን እንደ ድሮ
ሀጂ ሚል ስም ይዘህ ሳትመጣ ሳታወራ ካሜራ ሳትከፍት ፎቶ እንደዚህ በመደረጉ ብቻ ለምን በህግ ያልተጣራ ነገር የዘላለም ወንጀለኛ አይነት ምስል በሰዎች አይምሮ በመሳል ይሄ ብቻ የሷ ክስ እንኳን ቢኖር አንተ የራስን ክስ ማድረግ ትችላለህ። ግን ይሄን ካንስል የሚያደርገው ምንድነው? you are media figure ነው። እሱም ፎቶ የተለጠፈ ማለት አትችልም። ኦሬዲ በቪዲዮ ተመታወራ ሰው ያን ካንስል ያደርጋል። በቪዲዮ ጥቼ ያወራሁትም የተናገርኩትም ፎቶዬ ከተለጠፈ በጣም ብዙ ነገር ከተደረገ በኋላ በቪዲዮ የሚወጣውት ተደብቋል። ማንነቱን አያሳይም። አንተ ወንድ ቆንጆ እሱ ተቀባይነት በአጠቃላይ የሚሆነው አንተ ሚዲያ ላይ ሳትወጣ እንደዛው ክሱን ብትጀምር ነው። አሁን ግን ሚዲያ አዳምጪኝ። ምን አለ መሰለሽ እኔ ሚዲያ ላይ ስወጣ ስለ ፎቶ መጠየቅ አትችልም። ግን ወንጀለኛ ሳትሆን በወንጀል ሳይረጋገጥ ወንጀለኛ ብሎ አንተን ስምን በማጥፋት አሁንም መጠየቅ ትችላለህ። ይኸውልሽ በጣም እንዲህ ልልሽ አልችልም። ስለ ህግ መጀመሪያ በደንብ ጠይቄ እኔ በጣም ጠይቄ በጣም በስርዓት ጠይቄ አረጋግጬ ነው ልቤን ሙሉ አድርጌ እንደምነግርሽ። ማንም ሰው አልኩሽ እኮ አንቺ የፌስቡክ ጓደኛ ቢኖርሽ፣ ሶሻል ሚዲያ ተከታይ፣ የቲክቶክ ፍሬንድ ቢኖርሽ የደነሰው የተጫወተ ሼር ማድረግ ልትችያለሽ በጨዋታ መልክ። ግን እኔ እንደዚህ አይነት ነገሮች የሉኝም። ሶሻል ሚዲያ ላይ ያሉኝ ፎቶዎች አይደለም የተጠቀሙት። የኔን ፎቶ ተጠቅመው ፎቶን ዘግዝቀው ለቀው ከፌስቡኬ ወስደው ያን ሁሉ ነገር ካረጉ በኋላ ጠፍቷል፣ ተደብቋል። አሁን አንተ እውነተኛ ከሆንክ እስቲ በቪዲዮ ውጣ ስላሉኝ ነው በቪዲዮ የወጣሁት። ስለዚህ እኔ ኦልሬዲ ማስረጃዬን ሰብስቤ ማድረግ ያለብኝ ነገር አርጌ ነው በቪዲዮ የወጣሁት እኔ። ስለዚህ ይሄ ምንም ችግር የለውም። እኔ በደንብ እርግጠኛ ሆኜበት አስተማማኝ ነገር ሆኖ ማወራው ነገር ስለሆነ አያሳስበኝም ለኔ። አንተ አሁን ዝግጁ የሆንከው ክሱ ሲመጣብህ ለምትመልሰው መልስ ነው ወይስ ራስህ ክስ ለመመስረት ነው የምታስበው? በዛ ደረጃ እሷን የመጉዳት ፍላጎት የለኝም። እነሱ ክስ ካልመሰረቱስ ምንድነው የምታረገው? ይሄንን እሷን የመጉዳት ፍላጎት የለኝም ባጭሩ። እውነቴን ነው የምነግርሽ። ክሱ ካልተመሰረተም እኔ ምንም ማረገው ነገር የለም። አሁንም ምንም ማረግም አልፈልግም። በቃ ማረግ አልፈልግም ባጭሩ። እኔ እሷ ከሄደች ግን እኔ ሬዲ ሆኜ እየጠበቅኩ ነው ብዬሻለሁ። እንፈልጋለን ብሎ ልክ ፖሊስ የደወለልኝ ሰዓት ግን እኔም በስርዓት ወደ ክስ እዞራለሁ። ያሉኝም ማስረጃዎቼንም አቀርባለሁ። ግን እኔ ለሶሻል ሚዲያ ድራማ ግን የማወጣው ነገር አይኖርም። አሁን በውስጥ ተይዟል ብዬሻለሁ። ጓደኛዬ ደውሎ አናግሮኝ በውስጥ የተያዘ መንገድ ነው አናግሮኝ። ዛሬ ነው ያናገረኝ። እኔ ገብቼም ቃል መስጠት ምናምን አልፈልግም ብዬሻለሁ። በብዛት የገባሁበት ምክንያት በተቻለኝ መጠን የልጄን ነገር እንድታጠሪልኝና ነገሮችን አንደርስታንድ እንድታረጊ፣ አንድ ሁለተኛ ነገር ተቆርጦ ወጥቶ በተለቀቀ ቮይስ አመሳክረው እኔን ለማጥቃት የተጠቀሙበትን ነገር ከጽሁፎቹና ከፎቶዎቹ ጋር አይተሽ ማብራሪያ እንድትሰጭበት ምስክርነት እንድትሰጭበት ነው የላኩልሽም ያደረኩት። ሌላ አጀንዳ ይዤ አልመጣሁም እዚህ ጋር። እሱም ቢያንስ የተወሰነ ሰው እንኳን ማገናዘብ እንዲችል ነው። ሌላው ሌላ አገናዘበ ይሉ ያላገናዘበ እኔ ግድ አይሰጠኝም። ነገ እገባለሁ፣ ዛሬ በራሴ እገባለሁ። በነገራችን ላይ እኔ ቤት መምጣት ከፈለሽ ሻርክ ያላወረደ ሰው ገስት አይገባም። ባጭሩ ከዚሁ ላብራራልሽ እና በራሴም ገብቼ ስለ እሷም እንዳያወሩ እንዲተዋት እኔን ይቀጥሉበት መብታቸው ነው። እሷን ግን በተቻላቸው አቅም እኔን በጣም የሚቀርቡኝን ሰዎች በጠቅላላ ስለሷ የሚጽፉ ማቃቸው አንዳንድ ጓደኞቼንም ስለሷ መጻፍ እንዲያቆሙ አደርጋለሁ። ያን ነው ላደርግ የምችለው። ሌላ ላደርገው የምችለው ነገር የለም። ያው ቢያቅሜን
ሞክራለሁ ከሷ ራስ እንዲወርዱ። ያው ሰዎች ስለሷ እንዳያወሩ ለማድረግ ነው የምትጠራው አንተ ሳታወራ ገስት ቦታ ስትሄድ እንግዲህ ሰዎች ሌላ ቶፒክ ላይ አስተያየት እንድሰጥ አልለመዱም ካንተ ላይ በዚሁ ጉዳይ ላይ ነው የሚጠይቁ። አረ ሌላም ጉዳይ አለ ሄሉ ሌላም ጉዳይ አለ ሰርጀሪው አለ አይደል ስለሷ ነው እንዴ ደስ ይላል ስታወራው ስታስበው። በነገራችን ላይ ሻርክ ስትል አንድ ሻርክ አርጋል ጋለሪው ላይ ስምን አስቀምጥ 2 ሻርክ ነው የሚጠይቀው ጄሪዬ እሺ ግን አንተ አታወራም ወይ ነው ጥያቄው እሺ ያው በየቦታ ላይ የሚያውቁበት ቶፒክ ስለሆነ ማለት ነው እሺ አሁን አንድ ነገር ልንገርሽ እዚህው ሚዲያ ላይ ነው የምናገረው እኔ ደግሜ ስለሷ ከዚህ በኋላ ከማንም ጋር አላወራም ለማንም ማብራሪያ አልሰጥም ከማንም ጋር አላወራበትም በሷ ዙሪያ ከዚህ በኋላ በሷ ዙሪያ በጣም ብዙዋል 1300 ሰው አለ በሷ ዙሪያ እኔ ለመጠየቅ የሚመጣ ሰው በሙሉ ማውራትም አልፈልግም እንድትጠይቁኝም አልፈልግም ማብራራውም ነገር የለም ስለሷ አንድ ሰው መጥቶ ካነሳ ቤቱ ካልተስማማኝ ካለውበት ገስት ወርዳለሁ ራሴ ገስት ላይ እንኳን መጥቶ ስለሷ ማብራሪያ እንድጠይቀው ሰው የሚጠይቀኝ ካለ ያው አወርደዋለሁ ማለት ነው ምንም በቃ ያለ ምንም ቅድመ ሁኔታ የሷን ስም ሰው አንስቶ የሚጠይቀኝ ገስት ላይ የገባ ይወርዳል ያለውበትም ሌላ ቤትም ቢሆን ስለሷ ካነሳ የሷን ስም ነው ወይስ በታሪኩ ዙሪያ ነው በታሪኩ ዙሪያ የሷን ስም ማለት እኮ የሷን ስም አንስቶ በታሪኩ ዙሪያ ነው ሊጠይቀኝ እንጠብቃለን ቃል ምን ያለ እንደምትል እናያለን እሷስ በዚህ ጉዳይ ላይ ሄደሽ ካወራች እሷ ብታወራ እኔ ደግሜ ወጥቼ አላወራም ከዚህ በኋላ ከዚህ በላይ አንዳንድ ነገሮችን እንድታምኚ አቅርቤልሻለሁ ሌላ ቦታ ሲፈልጉት የነበሩትን ነገር አልሰጥም ብዬ ላንቺ ሰጥቻለሁ አንቺ ራስሽ አመዛዝነሽ እንድትሰድቢያትም እንድትናገሪያትም ሳይሆን አንዳንድ እውነታዎችን እኔ ጋም ውሸት ሊኖር ይችላል እሷ ጋም ውሸት ሊኖር ይችላል የሚለው ነገር ማሳመኛ ነገር አምጥቼልሻለሁ ይሄ ማሳመኛ አይደለም ብለሽ አታምኚም ብዬ አልገምትም ምክንያቱም ከዛ ጋር እንደወጡ ይው ስሚው ሁሉንም ነገር እዛ ጋር ደግሞ ሀቢባ ለምን ምክንያት እንደተጠቀመችበት ግቢና ያስቃል ሀቢባ ለምን ድራማ እንደተጠቀመችበት አይተሽዋል ከዚህ ጋር 2 ቮይስ አውጥታ የለቀቀችውን ቪዲዮ ከዚህ ጋር ከላይ የምታዩት ሀጂ ይባላል አለች በነገራችን ላይ የፎቶ ሳይዝም የሷም ቁመት አንድ ነው ልኩ አንድ ነው እና እዚህ ከላይ የምታዩት ሀጂ ይባላል እንደዚህ ያደረገ ይሄው እንደዚህ ካደረግሽ ብሎ ይሄንን ቮይስ ለአባቷ የማስፈራሪያ የላከ ነው ያለችው ገባሽ በጣም ነው የሚያስቀው ምክንያቱም አንተ አባትየውን አንተም እንደዚህ ያደረከ እኔም እንደዚህ ያደርጋለሁ ምናምን የሚለው አይሆንማ ይጋጫል የማይጋጨውን ቮይስ ነቅለሽ አውጥተሽ በዚህ ደረጃ ማውራት ደግሞ እኔ እንትን አይለኝም ግን ደግነቱ እንኳንም አረብ ሀገር ሆነች ምክንያቱም ህጉ እዛ አላቅም ስለ ህጉ አላቅም አረብ ሀገር በጣም ብዙ ማከብራቸው መወዳቸውም ሰዎች አሉ በጣም አሪፎች ሰላም ሄሎ በነገራችን ላይ ጀማል በጣም ፕሮቴክት ይፈልጋል ብዬ አስባለሁ እሱ ራሱ እሱን አገር ቤት ስላለ ቲክቶክ የሚያይ ሰው ጫፉን ይዞ እንደ ቅጠል ስሙላ ሊጠራው ይችላልና አርገውበታል ኦሬዲ አርገውበታል አስገብተሽ እሱን ህዝብ እንዲረዳው ብታግዢው ደስ ይለኛል ለምን ግን እሱን የሚያውቀው ሰውዬ እንኮ ከሳውዲ ገብቶ የሆነ ልጅ እኮ ወረቀት ሊያሰራለት ብሎ የወሰደውን ብር ራሱ አልተጠቀመው የሆነ ልጅ ወረቀት አሰራለት አለ ለሰው ሲል ነው ይሄን የሆነው ብሎ እኮ ሲናገር ነበር በጣም ብዙ ሰው ያውቃል ስለ ጀማል ማንም መመስከር ይችላል በቃ እዚህ ጋር አንድ ማድረግ ያለብሽ ነገር ጀማል ናግባ እሱን አስገብተሽ ደግሞ ድሬን ያለው አሉ ያ
ቢያንስ ሰው እንዲረዳው ብታደርጊ ጥሩ ነው። ሄሉዬ በዚህ አጋጣሚ ብዙ ሰው ገብቶ ጥያቄ ጠይቋል። መመለስ ያለብኝን መልሻለሁ። እንደገና ወደ እንትን መዝጊያ ምዕራፍ ውስጥ ገብተን ምን ማድረግ እንዳለብን እየተወያየን ስለሆነ አሁን ሌላ ሰው ገብቶ ጥያቄ ቢጠይቅም ትርጉም ስለሌለው ጥያቄ ባታስተናግጂ ደስ ይለኛል። ምክንያቱም ምንም ትርጉም የለውም ከዚህ በኋላ ወደ መዝጋቱ ወይ ጥያቄ አለኝ። ለምን ትፈራለህ? ጥያቄ አለኝ። ኦኬ ገስት ላይ ያሉት ሳንስማቸው ስለገቡ ሀጅ ሄሉዬ ኦልሬዲ ቶሎኔ ቅድም ነው የገባሁት። ተጠይቀን ጨርሰን ዘግተናል። አሁን ደግሞ እነሱ ጥያቄ ካመጡ አንተ ባትመልስም ገስት ላይ ያሉት ብቻ ሌሎቹ ኮምቦላት ላንቺ ሄለን ላንቺ ጥያቄ አለ። ኦኬ ጌች እነኚህ ፋሚሊዎቹ ማለት ነው እህቱ፣ ሚስቱ፣ የሚስቱ ባል እንዳዩዋቸው የሆነ ነገር ሸውዷቸዋል። እሱ ሸውዷቸውም ተደብቆ ይኸው በሳምንት ምናምን ሞላዋል እያወራ ነው። እሱ የሆነ ቦታ ነው ያለው። ይሄ አውሮፓ ነው ያለ ነው። እኛ ሁላችንም የሆነ ነገር ሸውዷቸዋል። አሁን እነሱ የማያወጡት ፖሊስ ይይዛቸዋል። ከአባቱ ጋር ይሰራ ነበር። ሚስቱ ራሷ ላቦሮ ነች፣ ትሰራ ነበር። ስለዚህ ሲሰሩም እንደዛው የሆነ ነገር ሸውዷቸዋል። ያንን ደግሞ እንዳያወጡት መንግስት ይይዛቸዋል። አሁን እሱ ዝም ብሎ ነው የሚያወራው። እዚህ አየር ላይ የሚያወራውም ነገር አንዳንዱ ፌዝ ነው፣ አንዳንዱ ፌዝ ነው፣ አንዳንዱ የማይመስል ነገር ነው የሚያብራራው ራሱ ሲያብራራ ማለት ነው። አሁን አንቺ መጠየቅ ያለብሽ ምን የሸወዳቸው ነገር ይኸው እንዳያወጡት ይሄንን ወስዷል እንዳይሉት የመንግስት ነገር የሆነ ነገር ዝም ብለሽ ጨጓራሽ ተቃጥሎ አንጀትሽ አሮኮ ሄደሽ ዘለሽ የምትሰኪው ፓርት አይደለም። ሁለተኛ ነገር ደግሞ ስለ ቀይ ስላነሳሽ እቃ ስለማሰራት ያወራሉ ምናምን ነገር ስላልሽ ስለ እቃው ማሰራት አይ ዶንት ኬር አባውት ምናምን ብለሽ ስለተናገርሽው ያሰራውት ለራሴ እንጂ ላንቺ አይደለም። ይሄ አያሳስብሽ። አንቺ አይ ዶንት ኬር አባውት ብለሽ ምናምን የምታማርሪበት ወይ የሚያበሳጭሽ ነገር የለም። ምክንያቱም ይሄ ላንቺ ብዬ አላሰራውትም፣ ለራሴ ብዬ ነው ያሰራውት። ይሄ ደግሞ የኔ መብት ነው፣ የኔ ፍላጎት ነው። እዚህ ጋር ይመጣል አንዱም ከባህላችን ያፈነገጠ ምናምን አዳሜ ቂጥሽን አስቀጥለሽ አዲስ አበባ ላይ ስንቱ አርቲስት አይደል እንደፈለገ የሚንቀሳቀሰው። እነሱስ ከባህላቸው ወደ ውስጥ የገባ ነው፣ የኔ የወጣ ነው አይደለ? በባህል ለባህልማ ኢትዮጵያ ውስጥ ፀጉር ማስተከል ራሱ አሁን ዮኒ ማኛ ከባህል ያፈነገጠ ብሎ ተናግሯል። ፀጉሩንስ ማስተከል ባህላችን ነው? መልሱልኝ። ለዚህ መልስ አላችሁ የላችሁም? ልክ ተኝታችሁ ተነሱና ከሰው ደዋውላችሁ ያገኛችሁትን ኢንፎርሜሽን ይዛችሁ ትመጡና እንደ ጥያቄ መድረክ ላይ ወጣችሁ ጥያቄ ብላችሁ ታቀርባላችሁ። መጀመሪያ ቁጭ ብላችሁ ብትሰሙ ኖሮ በጣም በቃ ሴንስ የሚሰጥ ንግግር ነው የተናገርኩትም ያቀረብኩላትን ማስረጃ። ስለምን እንዳወራው እንኳን አታውቁም። ግምታዊ ናችሁ አብዛኞቻችሁ። ግምት ይዛችሁ አትምጡ። ባጭሩ ሌላ ተጨማሪ ነገር ካላችሁ አስተናግዳለሁ። ግን አፎሚያም ለሚሏት መልሱን ያገኘችው ይመስለኛል። በምን እንደተረዳችሁ አይዶን ነው አለ። የጄሪ ረሳ ህሊና ምን ይላል ብላለች። የመጨረሻ ጠይቀች ጄሪ ያንቺ በጣም ደስ የሚል ጥያቄ ነው የነገርሽኝ። ህሊናዬ በጣም ብዙ ራሱ እዚህ ጋር ማብራራት ባልፈልግም በቃ ብዙ የሚሰማኝ ብዙ የሚያስጠላኝ ብዙ የሚያሳዝነኝ ነገሮች አሉ። ምክንያቱም በየቀኑ ሳስበው ለምን ይሄን ያህል ድረስ ተጓዘ ለምን እንዲሆነ ብዬ የማስበውም ሁሌ የሚሰማኝም ስሜት ስለሆነ ማለት ነው። እና ምንም ልል አልችልም። ኦልሬዲ ሆኗል። በሆነ ጉዳይ ህሊናዬ ማጨናነቅና እንትን ማለት አልፈልግም። ሰው ያልተረዳው ነገር አለ። አንዳንድ ሰው አይምሮን ማደስ ሲፈልግ እኔ አሁን ሌላ ገስት ቤት ገብቼ ፈታ ማለት ፈልጋለሁ፣ መሳቅ ፈልጋለሁ፣ መዝናናት ፈልጋለሁ። ለምን ካለሁበት ነገር መውጣት ስለምፈልግ ገባሽ? እና ይሄን ሁሉ ነገር እያቀረብኩ ይሄን ሁሉ ነገር እየተናገርኩኝ የኛ ሰው እንዲህ ነው እያየሽ ነው። አሁን ይሄ የመጡትና የጠየቁት ሰዎች ራሳቸው አንድ የሶሻል ሚዲያ አካል ናቸው። ስለ ማስረጃው እያወራን ይሄ ነው ጽፉ እያልሽ እያሳየሽ
ገብቶ ሴንስ አልሰጠኝም የሚል ማህበረሰብ ነው የሚገባው። እንግዲህ አሁን ይሄም ተቆጥሮ የሶሻል ሚዲያ አካል ተብሎ ይቆጠራል ማለት ነው እንደ ሰው። ታዲያ አሁን ለእንደዚህ አይነት ሰው 50 ጊዜ ብታብራሪ ራሱ አይገባውም እኮ አይገባውም። አሁን ቤታዮም ምናምን ወደ ጀማል ከመሄዴ በፊት ሀጂ በጣም ሶሪ አይ ቲንክ የብሶ ብጠይቅ ያ ብለው የሚፈልጉት ጥያቄ መሰለኝ። ሰርጀሪውን ያሰራው ከሷ ጋር ሪሌሽን ጀምረ ነው ወይስ ከዛ በፊት? ሳልጀምር ያ ለምን እሷ ቀድም አፎም የጠየቀችውን ጥያቄ አንቺ መልሽ ስላልከኝ ለመመለስ ተዘጋጅቼ ነበር። እኔ አንቺ መልሽ እኮ አይደለም ያለሁት እሱ ይሄንን ስላሰ ጠይቁሻልካ ለዛ አባባል አልገባሽም። አባባሏ ካየሽው ለሷ ያሰራው ትፈልጊያለሽ ያሰራውላት ነው የሚመስለው። እንደዚህ ስላደረገ አይ ዶንት ኬር አባውት አለች። ምን ይመለከታታል? ይሄ እኮ የኔ ፍላጎት ነው፣ የኔ መብት ነው። ናይ ወሲብ ለምን እወዳታለሁ ካለ ወሲብ አላረግም ሲል ነበር ላለችው። ወሲብ አላረግም ከምን ባለመለስ እንደነበር ታውቃለህ? ሪሌሽን ከጀመርክ 4 አመት ነው አይደል? በ4 አመቱ በዚሁ መሃል ሰርጀሪ ካረክ ያማዋል ልላት ነበረ። አታውቅም። እውነት ለመናገር ሊና ራሱ እኔ እንደዛ እንዳስደረኩኝ እንኳን አታውቅም። ያወቀችው መጨረሻ ላይ እህቴ ስትናገረው ነው። እህቴ ናት አጋጣሚ ስሜት የሆነ ስትናገር ያወቀችው እንጂ ሊና አታውቅም። ግን ሄሉዬ ምን አይነት አስተያየት አለሽ በሱ ጉዳይ? ግን እንኳን አሰራ እንዳይቀልጥ ተጠንቀቀው፣ ሙቀት ቦታ አትሂድ ብዙ ብዬ ነበር እኮ ባለፈው ለይሁዳ ምን አልከው? ሄለን በውስጥ ጠየቀች ስትል እንዳይቀልጥበት ሙቀት ቦታ እንዳታበዛ አልኩ። ከፋት ነው ያሰራው አለቻ። ትገባ ፋት ከሆነ ይቀልጣል አልኩኝና እሱ ጋር እንዳትገባ አልኳቸው። አይቀልጥም። የሚገርመኝ አይተሽዋል። አሁን እነ ቤታዮ ምናምን እየለጠፉ ሲያብጠለጥሉኝ ነበር። ግን ሁሉም ግን አስመጥጦ የተሰራ የታደሰ ነው ሁሉም። አይ ከወንድ ይሄ ነገር ስላልተለመደ ነው አባበሻ ኮሚኒቲ። አረ ነፈነ ያለው ስለማይናገሩ ነው። እንደዚህ አይወራማ። እና እኔ እኮ ማውራት ፈልጌ አይደለም የተወራው። ያ እህትህ ነች ያወራችው። እህቴ ምንም ችግር የለውም። ፌመስ አርጊንግ የሐረር አይነት ባህሪ ያላት ሳሬ አይ ቲንክ ጀማልን እድል እንስተው በኢትዮጵያ ኔትወርክ ስለሚገባ ግን በዚህ አጋጣሚ ግን ማለት ነው 1000 ምናምን ሰው ደርሰዋል የጻፉ ውስጥ አንተ አድቨርታይዝ እየሰራ በዚህ ጉዳይ ላይ ነው ወይስ ያ ወንዶች ነው ምክር የሚጠይቁ? መቼም ስላለመዱ እንደዚህ ነገር ሴቱም ራሱ በጫት ብዛት ተሽመድምዷል። እባክህ እርዳኝ አንድ ነገር በለው ምናምን አማክረው ያሉኝ ብዙ ናቸው። ጀማል እየተሸማቀቀ ነው። ያፈርክ ነው ጀማል? አይ ሸማቀቀ ለምን እሱ ኢትዮጵያ ነው ያለው አይደለ? ኢትዮጵያ አመለካከት አይምሮ ላይ ያለ ሄሉዬ በጣም እኔ ለምን እንዳሰራው ግራ ገብቶኛል። የነበረው እኮ በቂ ነው። አመሰግናለሁ ስላዳመጥሽኝ። ጀማል አብሮ አደግ ወንድሙ ስለሆነ የነበረው በቂ ነው። ምን ያደርግለታል? ትርፍ አንጀት አለ እና ሄሉዬ ግን በዚህ አጋጣሚ አይቀልጥም። እሺ ስለማይቀልጥ ስለዚህ እኔ እንጃ። አይዞሽ አብሽር እንግዲህ ሌላ ቀን እንዴት ነህ? ምን አይነት ሙድ ውስጥ ነው ያለ ጀማል ማለት ነው? ሉረዳ የምትፈልጊ ነገር የለም ወይ ጀማል? አንድ ጊዜ አትፈልጊኝማ? ችግር የለውም። ሚውት አድርገህ መቀመጥ ትችላለህ እንደፈለክ አንተ ሙዱ እንደተመች። አይ ምንም ጥያቄ ከሌላችሁ ወንድሜም ፍሪ ሆኖ በነፃነት ያውራ። ጀማል ብዙ ነገሮች መደጋገም አያስፈልግም። በራሱ ዙሪያ ያለውን ነገር ብቻ አውራ። ስለሷ ምናምን ማውራት አያስፈልግም። ኦልሬዲ አውርተኸዋልም ብዙ ነገር ተፈጥሯል። አሁን እንደ አዲስ ርዕስ እንዳታረገው እባክህ። በቃ በራስ ዙሪያ ብቻ አውራ። ታላቅ ነው ታናሽ ነው? ሀጂ ጀማል ታላቅ ነው? አይ ታላቅ ነው። ኦኬ በእኔና በሱ መሀል 2 አሉ። ኦኬ እሺ በቃ አመሰግናለሁ። ለማንኛውም
የሞረጃም የሞጫ የሚባል ሻርክ አለ። እሺ እንድትረዳት አስተካከልና ውስጥ እንትን ቼንጅ አድርጌ አደርጋለሁ። ችግር የለውም። ለማንኛውም ራስ ሻርክ ያልከው ራስ ነው ሻርክ። ግን ሄሉ አንገትሽ ደግሞ በጣም ነው የሚያምረው። በጣም ረጅም ነው። ስማ እኔም እንዳንተ ከፋት ያስቀጠልኩ መስሎ ደግሞ ስሜን አጥፋ አሉ። ሂድና እዛው እኔ አላጠፋም። እንደዚህ ስርዓት እንዳለሽ እኮ አውቃለሁ። መች ማጥፋት ፈልጌ ነው። ለማንኛውም ያ ቴንኪው። ለማንኛውም ቴንኪው ፎር በስነ ስርዓት ስለመለስክልን። እሺ አይ ምንም ችግር የለውም። አመሰግናለሁ። እሺ አያችሁ የጀማል ኔትወርክ 10 ያስወርደው ለኢትዮጵያ ኔትወርክ ስለሆነ እሺ ይቅርታ። በቃ አይ ኔጌቲቭ ነገር እንዳያወራ ለማለት ፈልጌ ነው። ናይ ጀስት አሁን ምን አይነት ተጽዕኖ እንዳደረሰበት ምናምን ነው። ደግሞ ሐረር ከሆነ ሐረር የኛ ናቸው ብዙ የኛ ልጆች በጣም ተቆርቷል። ጀማል ስገባ እንዳንድ ጻፍሽ ስትኖር ሄሉ ተሽኮረመመች እያሉ ተሽኮረመመች ነበር እንዴ? ለምን ከስር ነው የሚጽፉት። እኔ ውሃ ስጠጣ አላየሁሽም ነበር። ተሽኮረመምሽ እንዴ? አንገትሽ ያምራል ስል ነይ አንገትሽ ያምራል ስል እንደሚያምር እኮ ድሮ ማውቃል። አዲስ ያደ እሺ በቃ ይመቻል። ጃጓር አመሰግናለሁ ወንድሜ። ይቅርታ ባለመግባባት ለተፈጠረው ነገር። አብሽር ምንም ችግር የለም። ያው ሁላችንም ለአንድ ነገር ነውና አብሽር። እንግዲህ ያው እንዳልኩት ከተቻለ አቅም በዛ ዙሪያ ላይ እንደምንም እንስራበት። እሺ ሌላም የሚያጣለን ችግር የለውም። እሺ ይቅርታ በጣም ችግር የለም። ቅድም እኮ የጃጉርን ባህሪ ስለማውቅ በማል ስቅቅ ነው ያልኩት። ጨነቅ አይ እኔ ባለማወቅ ነው በተመሳስሎ ነው ይቅርታ ብያለሁ። ያ ጨነቅ ለምን አውቀዋለሁ። እንትን ከኛ ፖዚቲቭ ከሚያስቡ ሰዎች እሱ እንደውም እኔ ሰበር እላለሁ። እሱ እንደዛ ያ ጀማል ኔትወርክ አስወጣው ይንከራተታል እኮ እያየሁት ነው። ድሬዳዋ ትንሽ እንትን ያ ሙቀቱ መሰለኝ እንትኑ የሚያሳሳው። ከእንግዲህ በዚህ ጉዳይ ላይ እናወራም ብለናል። ሰምታችኋል። አላወራም እኔ ቃል ገብቼ በፍጹም ሪከርድ አድርጉት። ከእንግዲህ አላወራም። ካወራ ነው የምንረግጠው። እኔ በሷ ዙሪያ የነገርኩሽ ነው። በሷ ዙሪያ አላወራም። ገብቶ ይሄን ቃል ለማንሳት የሚፈልግ ሰው ካለ ራሱ ወይ ቤቱን ለቅቄ እወጣለሁ ወይ ራሴ ቤት ከሆነ ደግሞ አወርደዋለሁ። ያ ነው ማድረግ የምችለው። ጨዋታ ከፈለጋችሁ ስለ ሰርጀሪ ማውራት ትችላላችሁ። እሱ ይሄ የራሱ ፐርሰናል ስለሆነ ችግር የለም። ይሄ ገቢ ምንጭ ነው። ታይ አንድ ሻርክ እየሰጡ ይጠይቁ። እንደሱ ይችላሉ። ከተሰጠኝ አብራራለሁ። አንድ ሻርክ እየሰጡ ጥያቄ ይጠይቁ። ግን ሐሳቡ እንዴት መጣለ? ሲሪየስ ስለዚህ ሰርጀሪ እንዴ ሳይሰጠኝ ላውራ በደንብ እንዳብራራ ይስጡ። እሺ አንድ ሻርክ ስጡት በእናታችሁ። የእውነት አንድ ሻርክ ዝም ብሎ ለፈን በደንብ አብራራለሁ ከሰጡኝ። አንድ ሻርክ ታጣላችሁ። ያው ስሚ እኔ በጣም እንደውም ጸባየኛ ነኝ። አንበሳ ለምጄ እኮ ነው ሻርክ ያልኩት። ከመቼው ግን ጊፍተር ሆንክ? አይገርም። በጣም የሰው መውደድ አለኝ ስለማያውቁ ነው። ያ አይ ቲንክ በቢዝነሱ ምናምን ስላለ የሚያውቁ ሰዎች አሉ። በጣም ጥሩ ሰዎች አሉ፣ ጥሩ እህቶች አሉ። ያ ላንቺ አንሰጥም ወይ? ለኔም ከሰጡ ይቆጠራል። አይ እኔ ተናጋሪ ሆነ ስለሆንኩኝ ለኔም ላንቺም ቢሰጡን ይመረጣል። እሱ ነው ዋናው፣ ላንቺም ለኔም። ለድምቀት የላችሁም የራሱ የሀጂ እንትኖች? ከዛም በዚህ ጉዳይ ላይ በጣም ሰፊ ማብራሪያ እንጠይቅ። ከራስሽ ብትሰጥኝ አልመልስም። ሌላ ሰው ነው መስጠት ያለበት። ያ ሌላ ሰው ለዛ ነው የምጠይቀው። አድማጮች የላችሁ? ጀስት ለፈን ደሞ ሰርጀሪ ምናምን ለአንተ ይሄንን ሰጡ። ሻርክ ነበር ውድድራችን። ይሄ አይሆንም፣ አይበቃም። ይሄማ የሰጠኝ ከራሴ ኪስ ወደ እኔ ነው። እንደ ዘመድ ብዙ ነውና እኛ ታላ ልመርጥ ነው። ተሰጠ። አይ አልሰጠኝም። ሻርክ ነው ያልኩት ብዬ ሻርክ 2500 ነው። ይሄ 800 ነው ጋይስ። ሻርክ አንድ ሻርክ ጽስ ሻርክ ከሰጠኝ ላብራራለሽ። ኧረ ቶሎ ድብልቅ አድርጉት ጋይስ፣ ቶሎ በል ማሚዬ፣ ወይ ለኔ ወይ ለሱ ቶሎ በል። በአንድ ሻርክ ፕራይቬሲ ጥያቄዎች መመለስ ቶሎ በል። ቀለል አድርጌላቸው እኮ ነው። አንበሳ ከነ ልጅ እኮ ነው። ሻርክ ኦኬ ነው። 2500 ነው እኮ
ብር ሳይሆን እንትን ኮይን ነው አይደል? በእኔ ብር አላልኩኝም እንዴ። ያንተ ሰፖርተር ራሱ ይሄን ነገር አያደርጉልህም እንዴ? አይ እኔ አልፈልግም። እኔ ሰፖርተሮች እንዲያደርጉ ስለማልፈልግ ነው። እነሱ ከአንበሳዎች መስጠት አይፈልግም። አይ የፈለገ ቢያወርዱም ይቆጠራል። ጀስት ባላንስ ካወረዱ you this war it's not him የእውነት አንቺ ነሽ የሚገባሽ እያሉ ነው። እሺ አፎሚ ያድርጊና ገላግል። አይ እኔ ነገርኩሽ፣ እኔ ተጠያቂው ነኝ ስለሆንኩኝ ለአንቺም ለእኔም ቢያደርጉ ደስ ይለኛል ብያለሁ። እንደዛ ነው መሆን ያለበት። ዩዘር ኔም የጻፈልን አየህ ላይ የጻፈልን አየህ ያ አዲ የእውነት ሰው የለንም። 1400 ማል አንድ ሰው ማሚዬ አታሳፍረኝም እኮ የኔ አንበሳ። ቴንክ ዩ ማይ ማም። አየህ ማም አልኳት ገና ራሱ እንትን ስትል ግን አይተሽዋል። ግን የአሁኑ ሻርክ እኮ ጥርስ የለውም። ጥርሱ የረገፈ ሻርክ ነው ይሄ። የሆነ ስለ ሰዓት ሊነክሰው ነው ምናምን አይነት ጨዋታ ልትጫወት ነበር ጥርስ ቢኖረው። አሁን በመላጣውን እንትን ምን አነሳሳ ግን ሀጂ? በነገራችን ላይ እሱን ለማሰራት አልሄድኩም እኔ ስሄድ። ኦኬ ሚውት ላድርግልህ። የሄድኩት ሆዴን ለማሰራት ነው እና አጋጣሚ ሌላ ታካሚ ነበረውና ቁጭ አለን ማለት ነው። ስትቀመጪ እዛ መጽሔቶች አሉ ሆስፒታሉ የሚሰራቸውና የሚያደርጋቸው ነገሮች እና ያየሁኝ የሴቶች አለ የጡት የቂጥ ምናምን ይሰራ የፊት የሁሉም ነገር እያየሁኝ እያገላበጥኩኝ የቃየሁኝ ምንድነው የነገር አልኩኝና ሳየው 3 የተለያየ አይነት ነገር አለው። አንድ በሰርጀሪ ከውስጥ የተወሰነ ፓርት ማውጣት ይችላሉ። ከውስጥ ጎትተው አውጥተው ማርዘም እና ከሆድሽ የሚወጣውን ፋት መጨመር እና እዛው ሆኖ ደግሞ በራሱ የሆነ ፋቱን ዳይሬክት አምጥቶ መጨመር። ሁለተኛው ደግሞ ፋት ባታስደርጊ እቃሽን ብቻ ማስጨመር ብትፈልጊ ለ1 ዓመት የሚያገለግል ጄል መጨመር አለ። ሶስተኛው ደግሞ ፕላስቲክ በምትፈልጊው ሳይዝ ፕላስቲክ ያስገቡና ያረዝሙታል። ይሄ 3 አይነት የተለያየ ነበረው ማለት ነው። ከዛ ለመርዘም ነው ለመወፈር ነው ሀጂ እኮ ይኸውልሽ፣ ለምን ፋቱ ፍር ነው የሚያደርገው እንጂ ለምን እየነገርኩሽ እኮ ነው። አንዱ ፓርት አልኩሽ በኦፕራሲዮን ከፍሬ ያለን አለኛ 2 ፍሬ ያለን አለ። ከፍሬው ወደ ውስጥ የተወሰነ ፓርት ጎትተው ማውጣት ይችላሉ አለ። ያን ሰው ጎግል አድርጎ ማየት ይችላል አለው። ሰርጀሪ ሲያደርጉ ምናምን የሚያሳይ አለ ዩቲዩብ ጎግል። አንድ እሱ አለ አልኩሽ። 2 እዛው ባለበት ሳይዝ ምንም ኦፕራሲዮን ሳያደርጉ ፋት ብቻ መጨመር አሉ። ሶስተኛው ፕላስቲክ ይመግባት ማለት ፕላስቲክ ያስገቡና ያረዝሙታል በፕላስቲክ። እሱ ያው መወሰን አለብሽ። አይ መውለድ አልፈልግም በቃ ከዚህ በኋላ ብለሽ እሱን ብቻ አድርግልኝ ማለት ትቻለሽ። እሱን ጋር አድርገሽ መውለድ አትችይም፣ የፕላስቲኩ ማለት ነው። እኔ ግን ስገባ እህቴ አጋጣሚ ተናዳ ወጣ ስትናገር እንደሰማሽው ዶክተሩ ራሱ አያስፈልግህም አንተ እኮ ምን ያደርግልሃል ብሎኛል። በቂ ነው ምንም አያደርግልህም ብሎኝ ነበረ። እኔ ያስደረኩት ፋቱን ከሆዴ ካስወጣኝ በኋላ ከወጣው ፋት አጣሩና ጮማውን ነው የጨመሩት ወደ እኔ ማለት ነው። እኔ ያደረኩት ምንድነው ወፍረት ነው ያስጨመርኩት፣ ወፍራም እንዲሆን። ምክንያቱም የቁመት ችግር ምናምን ስለሌለ አንቺ እንዲያወራውኝ እንኳን አንድ ሻርክ አይደግሙም። ባለጌ ነው የአንቺ ቤት ውስጥ ያለው ጨዋ ሰው የለም። እና ይህንን አጋጣሚ ሆኖ ስላወራችሁ ነው ያብራራውልሽ። እኔ ያስደረኩት ያንን ነው ገባሽ? እና ሆን ብዬ ለዛ ምክንያት ፈልጌ አይደለም የሄድኩት። በሰዓቱ እህቴ በጣም አፍራለች፣ ሽምቅቅ ነው ያለችው።
ምክንያቱም ደንግጣለች፣ ከኔ ያልጠበቀችው። እኔ ደግሞ ምን አይነት ሰው መሰልኩሽ? እንዲህ ያለን ምንም ግድ የሌለው ኦፕን የሆነ ሰው እንደዛ ነኝ። ለዛ ነው ይሄ ሁሉ ሶሻል ሚዲያ እንዲህ ሲንጫጫም ምንም ያልመሰለኝ አጋጣሚው እና ሻርክ ወይ ለሱ ወይ ለኔ ጨምሩ ጋይስ። እንደዚህ አይነት ሐላል ወሬ እያወራ እንደዚህ ለመጀመሪያ እኮ እንደዚህ አብራራው ታውቂያለሽ። ግን ለመጀመሪያ ያው ጀስት ጨዋታ ልንቀይር ብለን በውስጥ ጠይቁኝ አላብራራም ነው እኮ የምልህ ነበር። ወይ ለኔ ወይ ለሱ ጨምሩ ጋይስ። ሐላል እንደዚህ አይነት ነገር ውስጥ ገብተን ሪስክ ነን እኮ ሪስክ ውስጥ ነን ያለን ባለጌዎች ወይ ባለጌ መባል ሪስክ ውስጥ ነን እኮ። ሄሉዬ ግን ስሚ ሲሪየስ ግን አንገትሽን አልተሰራሽውም? እዛ አለ ማምን ለምን ነው የማይከተለው? ሁሉ ፋራ ነው እዚህ ያለ ጋይስ። ማን ብቻ ስልጥን ያለች ሲሪየስም ትሰማለች፣ ጨዋታም ትሰማለች። ዚሲሲኛ ለኔም ያወረደችው እኮ እሷ ናት። ያንተንም ያወረደችው እሷ የገባት ናት ማለት ነው። ጨዋታ የገባ አንዳንዱ እኮ ነውር ነው ምናምን ብሎ ነው እንጂ ማውረድ አቅቶት አይደለም። አንገት ይሰራል እዛ ሊስት ላይ አንተ ያነበብከው ሊስት ላይ አንገት ይሰራል። በእውነት አለ። ይሄ አንገት እንትን ይሄ እንደዚህ እንደ ሞዴል ይሄ እንደዚህ አሁን አይተሻል። አንገት ስር ገባ ያለ ነገር አለሽ አይደለ? አሁን እንደሱም ይሰራል። አሁን የማርያማዊትን ካየሽው ክብ ነው እንደ በርሜል ምንም የሚታይ ነገር የለውም። አሁን ያንቺ ግን አንገትሽ የወጣ ሆኖ ይሄ እንደ አጥምትሽ እንትን ያላል ይሰራሉ። የሆድሽንም ይሰራሉ። ሲክስ ፓክ ያደርጉታል ምናምን ያስተካክሉታል። ግን አንተ በነገራችን ላይ ምንም ነገር እንዳልባከነ ነው። አንዳንድ ጊዜ እህል ገዝተህ በስነ ስርዓት አለመጠቀም ብክንክን ይላል አይደል? ያንተ እንዳልባከነ የሚያሳየው ከወደ ወጥቶ ወደ እንትንን የገባው ምንም የባከነ ነገር። በነገራችን ላይ መልክ ብቻ ነው ወይስ ይሰራል? ኧረ በጣም በእውነት እኔ ይኸውልሽ፣ በነገራችን ላይ ሰው ያልገባው ነገር አለ። አንዳንድ አሁን ዮኒ ማኛም በዚህ ጉዳይ ሲያስረዳ ሰምቼው ነበርና እውቀት እንኳን የለውም። ምክንያቱም ምን አለ አሁን አንዳንድ ሰው ስንፈተ ወሲብ ያለበት ሰው ታውቂያለሽ፣ ድካም በቃ አልቆም ብሎ የሚያስቸግረው ምናምን እንደዚህ አይነት ሰው አለ። አሁን ያ ሌላ ሕክምና ነው። እኔ ለዛ አይደለም የተጠቀምኩት፣ እንደዚህ አይነት ችግር ስላለብኝ ያለም ያስደረግኩት። ያ ሕክምና ሌላ ነው። እኔ ያስደረግኩት የራሴ ውፍረቱን ማስጨመር ነው። ያ ደግሞ ምንም አይነት ሳይድ ኢፌክትም የለውም፣ ምንም የእንትንም ችግር አላመጣብኝም። ገብቶሻል? እንደገና ወደ 30 ዓመት የሚሆን ጋራንሲ ያለው ምንም አይሆንም፣ አይቀልጥምም፣ አይጠፋምም፣ ምንም ጄሉ ነግሬሻለሁ፣ ለ1 ዓመት ነው ብዬሻለሁ። ይሄ አይቀልጥም፣ ምንም ችግር አያመጣም ማለት ፎሬቨር ምንም ክትትል አያስፈልገውም። ታስጨምሮ አያስፈልገውም። ምንም የተቆረጠ ምናምን የለም። ጀስት መሙላት ነው። በመርፌ ነው የሚሞላው። ለምን ያህል ጊዜ ህመም ስሜት ይሰማ ነበር? ህመም የለውም። 3 ቀን። ኦኬ። ከ3 ቀን በኋላ ወደ ኖርማል ስራው ተመልሷል። እንዴት እንደሰራው ማብራራት አለብኝ እንዴ? ምን መሄጃ አለን ሀጅ እንዴ? ዛሬ እኮ ስራ ፈትነን እንዴ? ይሄንንም ማብራራ ከሆነማ በባዶ አይሆንም እንዴ? እሺ አንድ ሻርክ ድገሙን ወይ ድገሙት። ይኸውልህ እንዴ እንደዚህ አይነት ጮማ ወሬ እንደዚህ ዘና ብለን እስካሁን ተጨናንቀን ነበር። ሌላ የራሱ ሳቀበ ያሁን እንትን በሉ ጋይስ፣ ይቅርታሽ ያው ቅድም አስቂኝ ልሳቃችሁ፣ ምክንያቱም ይሄ ከርዕሱ ውጭ ስለሆነ ነው። እሺ አንድ ሻርክ ማማን እርዳታ ሪቾዬ፣ ኧረ ሪቾ ወይ የኔ ጋር ወይ እሱ ጋር ነገር አድርግ። እኔ ጋር አንድ ከሞላችሁ ጋለሪው ላይ ያለው ይሞላል። ለምን አንድ ኦሬዲ ሀጂ አውርዶ ነበር እኔ ጋር ቀን እንዴ ምን ያወረድኩልሽ ነገር አለ? ወፎችሽም ሞላውልሽ፣ ጋላክሲ ሞላውልሽ፣ ሻርክ ጨመርኩ። ጋላክሲ 1 ነው ያረከው፣ ገና 2 ይቀራል። ጋላክሲ 1 ነው ያረከው፣ 2 ነው። አንድ ሰው ነው የሚሞላው። ገባ ጋለሪ ችግሩ አንድ ሰው ከጀመረ ያ ሰው ነው የሚቀር። ማሚዬ ደገመችው፣ ወንዳታ ማሚዬ። አሁን የፈለግነውን ጥያቄ ነው የምንጠይቅ። እሺ ግን አንድ ነገር ልጠይቅሽ፣ ማሚ ፎሎ ታርገሽ፣ ይሄ ግድ ነው። ማሚ አርገ ታረጋለች። በጣም የገባስ ልጅ ነው። ያ ጊፍተሬም ናት።
ማሚ ፎሎ አይደለም እኮ ግን ታውቂያለሽ ጊፍተር መሆኔ አይቀርም። አታይም እንዴ በ3 ቀን ውስጥ ስንት እንደገባው? ከመቼው 21 እንደገባህ ነው እኮ ገርሞኝ። ያ ቅዳሜ ሳምንት ሆነኛ ትናንት 21 ተግማሹን ሻርኬን እኔ ሞልተ ጨርሰ ራስ የጀመርካት ምን ብለን ነበር ያቆመው? ወደ ስራ ገባህ ወይ አልሽ? ያ ወዲያውኑ የሆነ ስሜት ተሰማ ወይ ዝም ብለህ ነው የተሸናበት? ኖርማል ጥያቄ የምጠይቀ እኔ እንደዚህ አይነት ጨዋታም ትጫወት እንደዚህ ነኝ፣ ሌላም ጨዋታ ስጫወት እንደዚህ ነኝ። እሺ እውነት ለመናገር በጣም ደስ የሚል ነገር አለው። በጣም ኮንፊደንስ ይሰጣል። አንድ ማለት መጀመሪያ የነበረው ነገር ኮንፊደንስ የለውም ማለት አይደለም። መጀመሪያ በነበረው ነገር ከአንድም 2 ልጅ ወልጄበታለሁ እና አይሰራም ምናምን ለሚሉት ነው ይሄ መረጃ የሰጠዋቸውና አሪፍ ነው፣ በጣም አሪፍ ነው። ያው ሲሰራም አሪፍ ነው። በቃ ደስ ይላል። ኮንፊደንስ የሚሰጥ ባህር ዳር ላይ በፓንት ዞር ዞር እንድትለው ወይስ ለምንድን ዋና ምናምን ለምንድን? ፓንትማ እየቀደደ አስቸገረኝ። እንደውም ያውቀ በፓንት ዙሪያማ ሳይዝ አስቀየረኝ እኮ እንዴ! ከኤል እኮ ወደ ኤክስ አስገባኝ እኮ። ችግር ነው። እና ወደ ስራ ምናምን ገባበት ላልሽው ያው እንዴ ታዲያ ወደ ስራ ልገባበት አይደል እንዴ ያሰማራሁት? ያው ግን ለማንም አይደለም፣ እኔ ከሷ ጋር ብቻ ነው የነበርኩት። ግን ባዕድ አካል ስለሆነ ማለት ባዕድ አካል ስለሆነ አሁን ለምሳሌ እዚህ ላይ የሆነ ነገር ከቆዳይ ጋር ካላያያዝኩት የሆነ ስሜት ብዙ አይሰማኝምና ዩፊል ሶ የመጀመሪያ አካባቢ ሳትላመደው አካባቢ ኖ እንዴት እንደሆነ ልንገርሽ። ባዳን ስሜት አልተሰማ። ምን መሰለሽ የሚያደርጉት ሲያስገቡት ቆሞ ሲገባ ያው መድኃኒትም አለው። ያ መድኃኒቱ ከውስጥሽ የቆዳ አካልሽ ጋር እንዲረጋ እንዲለጠፍ የሚያደርገው ነው። ያ ሲገባ ምንድነው የሚሆነው? ይሄ እንትን አይልም። ምንድነው የገባው እንትን እዛም ምናምን አባጣ ጎባጣ አይሆንም። በቃ የተስተካከለ ሆኖ ልጥፍ ይላል ማለት ነው። ያ ነው የሚሆነው። ሲገባም የቃሽ ቆዳ የሚችለውን ያህል ነው የሚገባው። የሚችለውን ያህል ያስገቡልሻል።